ሚዩት አድርግ እኮ ለሲስ ላስረዳ። ሚዩት አድርግና እሱ ይጨርስ እንዴ። አንተ ምን ቤት ነው ሚዩት አድርጊ በለኝ ባለቤቱ። አንተ ሚዩት አድርገህ ቁጭ እኔ ለሲስ ነው የማናገረው። ቆይ ሙለታ እኔ ኦርቶዶክስ ስለሆንኩኝ እሱም ስለ ኦርቶዶክስ ያወራ ስለነበረ ባወራት ቤተክርስቲያን ላይ ጠየቁ። አንተ ምን ቤት ነህ ሲጀመር? ሲሳይ እየጠየቀ ነው። እኔ ምን እንትን ሆንኩኝ እኔ ምን ሲሳይ ምን አገባህ ስለሆነ ማስራይ ምን አገባህ? ሲሳይ ኦርቶዶክስ አይደለም። እኔ ነኝ ስለ ኦርቶዶክስ የጠየቀው። ሲሳይ እየጠየቀ ቦርናጌን ይመልሳል። አንተ ሚዩት አድርግ። በአንተ ቤት ለማስመለጥ ነው ግራ ሲገባ። ሚዩት አድርግና ቁጭ ብለህ ስማት። በዛውም ትማራለህ። እንደጨረሰ ካህኑ ምን ይላል? በወልድ የሚያምን የዘላለም ሕይወት አለው። ሁሌ እኮ ቅዳሴ ላይ አስተውሉ እስቲ። ዮሐንስ ወንጌልን ሲነበብ እስቲ ምንድን ነው የሚባለው? በወልድ የሚያምን የዘላለም ሕይወት አለው አይደለ? እኔ ቤተክርስቲያንን በዚህ ደረጃ ዝም ብሎ ይሄ በቃ እንትን ነው። ይሄ የመጨረሻ ያላቸውን ድንጋይ መወርወር ላይ ነው በቃ ህዝቡ የተያያዘው። በቃ አንዳንድ ሰው በቃ እንዲህ ነው እና ይሄ ዝም ብሎ የሚሆን የማይረባ ይሄ ወርውረው ምንም የማትፈጥርበትን አይነት ድንጋይ ከምትወረውር ምን ብታደርግ ይሻላል? ለምሳሌ እኛ ምናምነው ይሄው እንደዚህ ታወቀ። በቅዱሳን ቃል ኪዳን ይዳናል አይዳንም? ኦኬ አንዴ ማነው ስሙ በለጠ አንዴ ግን ሞዴሬተሮች አሁን ለምን ማን ነው ያስገባው? በጌታ ግን ኖ በብርሃኑ ተመላለሱ ተመላለሱ ኖ በብርሃኑ ተመላለሱ። ያን ስታስተምር ቤተክርስቲያን እንዲህ ታስተምራለች ወይም እንዲህ ትገልጻለች ከተባለ ስለዚህ ትምህርቷን የገለጸችበት ምን አለ ማለት ነው? ጽሁፍ አለ ማለት ነው። ምክንያቱም እምነቷን በጽሁፏ በመጽሐፍቶቿ የገለጸች ስለሆነ ማለት ነው። እንዲህ አታስተምርም ተብሎ ድምዳሜ ተሰጥቶ ከተነገረ ማስረጃ፣ እንዲህ ታስተምራለችም ከተባለ ማስረጃ ያስፈልጋል። አሁን ቅድም ምን ብሏል? በኢየሱስ አለማመን አያስፈርድም ብሏል። ይሄ ደግሞ ትልቅ ምንፍቅና ነው እንዲህ ማለት። ምክንያቱም በኢየሱስ ክርስቶስ አለማመን ያስፈርዳል ነው መጽሐፍ ቅዱስ የሚለን። እርሱ እንደዚህ ስላለ ቀጥተኛ ቃሉን እንዲህ ብሎ የተጠቀመ የመጽሐፍ ንባብ ካለ አውጥቶ ያሳየን፣ ከሌለ ግን እኔ ሐሳብ ሰጣለሁ ማለት ነው። ኦኬ ከመጣ ያው አስተምሯቸው ላይ ነው። አንድ ሳይሆን ያልከው ያው ከገድላችሁና ታምሩ ላይ ነው ማነብላችሁ። እሺ የትኛው ገድል ላይ ነው የእምነታችን መግለጫ ያለው? በኢየሱስ ክርስቶስ አለማመን አያስፈርድም የሚለው ክፈትና ሳይ። እሺ የመጀመሪያውን እኔ አሁን አንተ መካከለ እሱ ነው የሚጠይቅ፣ እሱ ይጠይቅ። አንተ ስለ ኦርቶዶክስ ነው ያወራኸው። ሲስ ኦርቶዶክስ አይደለም። ሰው እኔ ጥያቄ ጠይቄሃለሁ። እባክህ ማስረጃ። አንተ ልትጠይቀኝ አትችልም እኮ አንተ ጠይቀኛለህ። ጉዳይ አይደለም። እስካሁን ስታወራ የነበረው ማን ይጠይቀኛል ብለህ ነው? አሁን ቆይ ቦርናጌን አሁን እኔ በጣም ክርክር ሰልችቶኛል። በጣም በጌታ ያለ እንደው በመድኃኒዓለም ልለምን አሁን እሱ ላለ ነገር ማስረጃ ካለ አይ ማስረጃ አለኝ ብለህ ማስረጃውን ታሳያለህ። ማስረጃም ከሌለ ችግር የለውም። መስሎኝ ነው ለምን ነው እንደዛ የምትለው? መስሎኝ ነው እኮ ካለ አንድን ብዙ ህዝብ ያለውንና አንድ ተቋምን ዝም ብለህ መናገር አትችልም። መስሎኝ ነው የሚባል ነገር የለም። ጽፈው የሚያስተምሩ እለት የሚሰብኩትን ነው እኮ ማወራ እንዴ። አሁን ይሄ ኮተታ ነገርን ቀለል ማድረግ። ኧረ በጌታ እኔ ባይዘው እንደ ድሮ ሲስም አትግባ። ይቅርታ በመሃል ማስረጃ ብቻ ነው ማስረጃ እስቲ። ምክንያቱም ቅድም ስለ ቤተክርስቲያን ሲናገር አገር ወሬ በውሸት ባሽታሮ በምናምን እያለ እሱ እንኳን ስሙ ሊሆን ይችላል ብቻ ግን ሲጠራራ ነበር። እንደዛ እያለ ሲያወራ ማንም ምንም አላለው። ገብተንም ዝምን ያልነው ታችም ሆነን ዝምን ያልነው ለምን? ማስረጃ ስለምንጠይቅ ማለት ነው። አሁን ለጠየቁት ማስረጃ ማይሰጠኝ ከሆነ ዝም ብሎ የፈለጉትን አውርቶ ከዛ በኋላ የሆነ ኮታቶ የሆኑ ወሬዎች አውርቶ ግጭት ፈጥሮ ሮጦ መውጣት የተለመደ ፕሮቴስታንታዊ ልምድ ሆኗል። ብዙ ጋር ማለት ነው። ሁሉንም ባይሆን ብዙዎቹ ጋር እንደዚህ ተለምዷል። እንደዚህ አይነት ደግሞ ቤት ውስጥ የማያዋሩት ሰዎች ማለት ቤት ውስጥ የሚያወራው ሰው ያጣ ሰው እየወጣ ባገኘበት ዝም ብሎ ዘባርቆ ይወጣል። የምናወራው ስለ ትልቋ ቤተክርስቲያናችን ነው። ማንም ቆይ እሺ
አንዴ በጌታ እስከዛ ማስረጃ ቶሎ ማስረጃን ክፈትና በጌታ እኔንም ገላግል። እሺ ኦኬ እሺ አንደኛውን እኔ ላቅርብ የመጀመሪያውን ማለት ነው። ካሜራ ክፈት። ኢየሱስ ብቻ ሳይሆን በሌላ ስላመነ የሌላ ስለጠራ በዛ በጠራው ስም እንደሚድን ታምረ ማርያም ይናገራል እኮ ማስረጃ። አሁን ተመልከቱ። ቆይ የምን ሚውት በኢየሱስ ብቻ ሳይሆን ብሏል። እኔ የጠየኩት ግን ምንድነው በኢየሱስ አለማመን አዳምጠኝ። በተራ ልናገር ነው። ሚውት አርግልኝ እኔ ልናገር ና ይኸውልህ፣ እንደዚህ ነገሮችን ዞር አድርጎ መሮጥ አይቻልም። የጠየኩ አልዞርም፣ ሁሉንም አሳያለሁ። አንተ ሚውት አርግ። ምንድነው የጠየኩ? አንተ ጠያቂ አይደለም። ሚውት አርገው። ቆይ አንዴ ና ይኸውልህ፣ እንደዚህ ነገሮችን ዞር አድርጎ መሮጥ አይቻልም። የጠየኩ አልዞርም፣ ሁሉንም አሳያለሁ። አንተ ሚውት አርግ። ምንድነው የጠየኩ? አንተ ጠያቂ አይደለም። ሚውት አርገው። ቆይ አንዴ ያንዳንዱን ላሳይ። ሲጀመር ምላስን ብትቆጥብ እንደዚህ አትሆንም ነበረ። አሁን የጠየቁ በኢየሱስ አለማመን ላምብ ሚውት አርገው። ላምብበው ሚውት አርገው። ሚውት አርገው። አትፍራይ። ቦርናጌን ቆይ ቦርናጌን እዮባ ሚውት አርገው። እዮባ አንዴ ሚውት አርገው። ቆይ ቦርናጌን ጥያቄን ያስታውሰኝ መጀመሪያ። እሺ ቦርናጌን ኦርቶዶክስ በኢየሱስ ክርስቶስ አለማመን አያስፈርድም ብላ ታስተምራለች አታስተምርም? ይኸውልህ እኔ አሁን እኮ ጽፋ ወረቀት ይዛ የምታነበው አይደለም እንጂ እንዲላለች አትልም እያለች ነው ብዬ ነው እኮ በወረቀት ያለ ነው ማወራ። እሺ ቦርናጌን አረ በጌታ እኔ በእናትህ እኔ በጣም ቦርናጌን ኦርቶዶክስ በኢየሱስ ክርስቶስ አለማመን አያስፈርድም ብላ ታስተምራለች አታስተምርም? እኔ መቻልሁህ የጻፈችውን ላንብብልህ ነው እንጂ አልሁን እኮ እከዲ አላልኩ። የጻፈችው ጽሑፏን ላንብብልህ እዛ አንተ አትልም በለ ሰምተህ ስማለህ አትልም በለ ሲሶ ሌላ ውሸት። ቅድም ቤተክርስቲያኒቷ እንዲህ ብላ ታስተምራለች ብሎ ነበር ሲያወራ የነበረው። ምን ብሎ በኢየሱስ ክርስቶስ አንዴ እኮ ታነባለህ። እስካሁን ታዲያ ምን ነበር ስጠብቅ የነበረው? በኢየሱስ ክርስቶስ አለማመን አያስፈርድም ብላለች ብለህ ነበረ። ክፈትና አስነብበን። ሌላ ተረጋጋ። አሳያለሁ። እየጠበቅን በቃ ሚውት አድርገውና አዳምጠኝ። እሺ ሚውት አድርገው። እሺ ካሜራውን ክፈትና አሳየን። ማስረጃው ነው መጀመር የምፈልገው። ይሄው ኦኬ። የዘወትር መቅድም ማውጣት ይችላል። እሺ ካሜራውን ክፈት አሳየን። ካሜራውን ይሄ እኮ ምዕራፍና ቁጥር ያለው መጽሐፍ ነው እኮ። ለምን ነው ካሜራ ክፈት? አማርኛ ግልጽ አይደለም ወይስ ምንድነው? ካሜራ ክፈትና እያሳየህን እናንብበው። የጠየቅኩን ጥያቄ በቀጥታ መመለስ አለመመለስህንም ሰው እንዲታዘብ። ለምን ነው መክፈት የፈራኸው? ክፈተው። ኦኬ እከፍተዋለሁ። ምን እናንተ እኮ ተጨንቃችሁ ሞታችሁ እኮ በቃ ውሸትን እንደ ጋቢ ውስጥ ላይ ሸፍናችሁ መከራችሁን አያችሁ። ለምን ውይይቶች በሙሉ ሁለታችሁ በመከባበር ሀሳብ ላይ ብቻ እባካችሁ። አንዴ ሽንት ቤት ቁጭ ብሎ እምነት ብቻ የሚለውን ለመሰረተልህ ለሉተር ንገረው። እሱ አሁን ማስረጃውን አንብብ። በሚገባው ቋንቋ ካላናገርኩ ሊገባው ስለማይችል ማንም በል ይኸውልህ፣ ጳውሎስ ከሰበከው የተለየ ወንጌል ምሰብ ከሆነ የተረገመ እርግማን ነው። እርግማን ያንን ነው የምናገር። ማንም በል እኔ ጳውሎስን መናፍቅ ብለህ ብትል እኔ መናፍቅ ነኝ። ጳውሎስ ሚለውን አርገባል። ይኸው በቃ ላምብብልህ። ማስረጃው ጋር ግባባችሁ። የመጀመሪያው ማነበው እኮ አዳምጥ። ሚውት አርግ እንጂ እንዴ እኔ ቤተኛ እኮ እንዴት ልናገር? እሺ ቀጥል። ሚውት አርግ። እናንተ ተጋብዘህ ነው የገባኸው። ሚውት አርግ። ከዛ ልናገር። ሚውት ካላረግ እኔ ተጋብዤ ሲሆን አንተ ባለቤት ሆነ ነው። እኔማ ተናገር ተብዬ ነው። በቃ አንተ እኮ ስነ ስርዓት ይዘህ ማስረጃ አቅርብ ተብለህ ነው እንድታወራ ሳይሆን ማስረጃ አቅርብ ተብለህ ነው። ማስረጃው ላውራ። ሚውት አርግ ወንድሜ። በቃ ሰው ቤት ገብተህ እንዴት ነው? እሺ ሚውት አረግልሃለሁ። ከጠየቁ ጥያቄ ውጭ ካወራህ እገባባለሁ። ቀጥለው። በኢየሱስ ክርስቶስ በቃ አይዞ። ደንግጣህ አትሙት። ደንግጣችሁ ሞታችሁ እኮ እንዴ። ምንም ማለት እሺ የመጀመሪያው የነት አዳምጠኝ። መጀመሪያው ሰው የሚድነው በኢየሱስ ክርስቶስ በማመን ብቻ አይደለም፣ በጻድቃን
የታል የሚለው በማመን በሱ ይድናል። ይሄንን ልናገር በእጅ እየጠቆምክ አስነበበኝ በእጅ እየጠቆምክ እኮ ታዲያ ለምንድን ነው ከራስህ የምታወራው? ሚውታል እንድናነበው ነው ማስረጃህን የሚል ሳይኖር በአፍህ ትላለህ። ማስረጃ አንጣ ስትባል የእናቴ መቀነት ጠለፈኝ ወዘተ ምናምን ትላለህ። ማስረጃውን አስነብበን እባክህ። እሺ የኃጢአት መድኃኒት የሚለውን ላንብብልህ። ምን ለሚለው ጥያቄ ነው? ቆይ ምን ለሚለው ጥያቄ ነው? መድኃኒት የሆኑ ፍጡራን አሉ። የኃጢአት መድኃኒት እጅ ጠቁመኛለሽ። ቦርናጌን እኔ በእናት ቦርናጌን እኔም በእናት እኔም ታማሚ አታርገኝ በክርስቶስ። አሁን ይኸውልህ አሁን እሱ ማስረጃ የጠየቀ ነገር አሁን ቅድም በንግግር ማከል ስማና እሱ ኩከርስ ትገባለህ በተራ ሚዩት አድርግ እኮ ለሲስ ላስረዳ። ሚዩት አድርግና እሱ ይጨርስ። እንዴ አንተ ምን ቤት ሚዩት አድርጊ በለኝ ባለቤቱ። አንተ ሚዩት አድርገህ ቁጭ እኔ ለሲስ ነው የማናገረው። ቆይ ሙለታ እኔ ኦርቶዶክስ ስለሆንኩኝ እሱም ስለ ኦርቶዶክስ ያወራ ስለነበረ ባወራት ቤተክርስቲያን ላይ ጠየቁ። አንተ ምን ቤት ነህ ሲጀመር? ሲሳይ ጠየቀ ነው። እኔ ምንትን ሆንኩኝ እኔ ምንትን ሲሳይ ምን አገባኝ ስለሆነ ማስራይ ምን አገባ? ሲሳይ ኦርቶዶክስ አይደለም። እኔ ነኝ ስለ ኦርቶዶክስ የጠየቀ። ሲሳይ እየጠየቀ ቦርናጌን ይመልሳል። አንተ ሚዩት አድርግ። በአንተ ቤት ለማስመለጥ ነው ግራ ሲገባ። ሚዩት አድርግና ቁጭ ብለህ ስማት። በዛውም ትማራለህ። ማን ሞዴሬተር በጣም ኖ ሚዩት አታርጉት። ሙለታን ኖ እያየው ነው ብታስይዛቸው ጥሩ ነው። ስለዚህ ሐሳቤን ለመስጠት ድል ከሰጠ ልጁን እኮ ምንም እንዳያወራ እኮ አደረጋችሁት። ሲጀምር ኖ አይደለም። ሙሌ ምን አለ መሰለህ ሙሌ ምን አለ መሰለህ ጠይቄ አንተ አሁን ገብተህ በመሃል ማን ነው ሐሳብ ሰጪ ያደረገ? እኔ እኮ ልጨርስና ቀርባል መሰለኝ ቦርናጌን አም ሶሪ ቱ ሴይ ዚስ ማለት ያው ክሌም ምናደር አሁን እንትኑ አይደለም። አሁን ቲክቶክ ራሱ ኔቸሩ ተቀይሯል። ፕሊዝ ተረዱ። በቃ በጌታ እንደው ልለምናችሁ ቲክቶኩ ኔቸሩ ተቀይሯል። አሁን ሰው ምናልባት የዛሬ 2 ወር የዛሬ 3 ወር የዛሬ 1 ዓመት ምናምን አካባቢ ሰው የፈለገውን ነገር ይናገር ይሆናል። አሁን ግን እንደዛ አይደለም። ኦርቶዶክስ እንደዚህ ብላ ታምናለች ስትልም ማስረጃ ትጠየቃለህ። አታምንም ስትልም ማስረጃ ትጠየቃለህ። በተመሳሳይ መልኩ ለምሳሌ ኖ ወንጌል አማኞችም እንደዚህ ብለው ያምናሉ ብለህ ስትጠየቅም ማስረጃ ትጠየቃለህ። አይ ወንጌል አማኞችም እንደዚህ ብለው አያምኑም ስትባል ማስረጃ ትጠየቃለህ። ማስረጃ ስፔሻሊ እንደዚህ ትላልቅ ፎርማል በሆኑ ውይይቶች የኔን ቤት አካበርክ እንዳትሉኝና እንደኔ አይነት ቤትም ገብታችሁ ያልሆነ ነገር ሲዘባርቁ ሰዎች ገብተው ማስረጃ ይጠይቋቸዋል። እና በተቻለ መጠን ለምትጠየቁት ጥያቄ ቀጥተኛ የሆነ ማስረጃ ማቅረብ ካልቻላችሁ ፕሊስ እንደዚህ አይነት ትልቅ ክሌም አሁን ይሄ በጣም ትልቅ ክሌም ነው። ኦርቶዶክስን በቃ ማለት ወይ ኦርቶዶክስን አላወቃችኋትም ወይ ኦርቶዶክሳውያን ላይ ያልሆነ በጣም ፎልስ የሆነ ክሌሞችን ባታቀርቡ እኔ እመርጣለሁ። ከዛ ውጪ እንግዲህ ቃልዮት ያሰማን ወገኖች። እኔ እንደ አክሊልሻ እስቲ አንዴ ግባ በጌታ አንዴ ብሮስኪናና ወየ ምንድነው ጨለማ ውስጥ ገብተህ ወየ ፓፓ ተገለጥ። ምን ጉር ነው? ኖ አንደ ትሰማለህ እኮ እንዳወረድኩህ እኮ ላይቭ እንትን ብዬ ከዛ አንድ ርዕስ ላይ እያወራሁ እኮ ነው እዚህ የደረስኩት። ጭራሽ ቤት አልገባህም እስካሁን? ልገባ ነው አሁን። ቀደም እኮ ሙሌ ነች የረበሸችው እንጂ እንትን ነበር፣ አሪፍ ነበር። ትንሽ ጭቅጭቅ ቢሆንም እኔ ደግሞ እንደጥሩ አይደለም። አሁን ጭቅጭቅ በጣም ይሰለቻል። አሰልቺ ነው ያሰለቻል። ጭቅጭቅ እንትን ብሏል። ምንም አይነት መፍትሄ ስለሌለ ጭቅጭቅ በጣም በጣም ያሰለቻል። ኧረ በስመ አብ! ኧረ በጌታ የምን አባቱ ስና ጭቅጭቅ ነው። አሁን ኦልሬዲ ያው እንትን እዛ
የጭቅጭቁ መሀልም ስለታየ ምናምን ነገር ያው ኢዮባም ሲጠይቅ መልስም ስላልተሰጠው ምንም ማስረጃም ስለሌለ እንደዚህ ሐሰተኛ ክሶች ይኖራሉ። በቃ ማስረጃ ይባላል ከመጡ እሰየው፣ ካልመጣ በቃ ማለፍ ነው። ሲጀመር ገርላ ታምራት ላይ ቢኖር ኖሮ ራሱ ማን ያስተምህሩ መግለጫችን ነው አለ ብሎ እንደዚህ የማይሰለቻቸው አይነት እንትን በዛ ላይ እሱን ራሱ ማምጣት እስኪከብዳቸው ድረስ አሁን እንደዚህ እኔ አሁን ለምሳሌ እኔ ድሮም ስመጣም አንድ የሙግት ሐሳብ አስቀምጫለሁ። ኦርቶዶክሳውያን ለምሳሌ የነገረ ድነት ትምህርት መጽሐፍ ቅዱስን መሰረት ያደረገ የነገረ ድነት ትምህርት አላቸው። ይሄንን ትምህርት እስቲ ሞግቱ ነው የኔ ፖይንት። ያኔ መጀመሪያም ቲክቶክ ላይ ስመጣ የመጣሁት በዚህ ሐሳብ ነው። ይሄ የነገረ ድነት ትምህርታቸው መጽሐፍ ቅዱሳዊ አይደለም፣ ይህ መጽሐፍ ቅዱሳዊ ነው። ከታሪካዊ ክርስትና ከአባቶችም ሊሆን ይችላል፣ ከተለያየ ምንጮች በመጥቀስ ይሄንን ነገር እናውራ። ሶክ አንድ ነገር ነው። ኖ አይደለም ብለ ዝም ብለ አሁን ቤተክርስቲያኒቷ የምታስተምረው የነገረ ድነት ትምህርት እያለ አንተ ግን ሌላ አስተምሮ አምጥተ በዚህ በቃ ግዴታ ይሄንን ነው የሚያምኑት ብለ እንትን ማለት አይ ቲንክ እኔ ይሄኛውን መስመር ራሱ የሚሞግት ሰው ካለ እስቲል ዌልካም ሁሉ ጊዜ በዚህ ጉዳይ ሰው ቢሞግታችሁ ደስ ይለኛል። እና ያኖ ፖይንት እስቲ አንድ 5 ደቂቃ ነገረ ድነት ለሄድበትና ከዛ በኋላ ኦኬ ምን የድነት ትምህርታችን ምን እንደሆነ ነው 5 ደቂቃ እሱ ላይ እኮ ነው ያወራሁት ነበር። እሱ ላይ ነው እኮ ከዛ በኋላ ምን ተነሳ አንዳንዶች ገብተው አይደለም አሁን ለምሳሌ እንደ ቡርናጌን አይነት ሰዎች ገብተው ነው ኦርቶዶክሳውያን ነገረ ድነታቸው በጣም ብዙ ነው፣ በማንኛውም ነገር ነው የሚዳነው ብሎ ተነሳ። ኦርቶዶክስ እንደዚህ ብላ አታስተምርም ማለት የነገረ ድነት ትምህርቶቿ ማንም መምህራኖች ገብተው እንደዚህ ብሎ መናገር የሚችሉ የነገረ ድነት ትምህርት አላት የሚለውን ሐሳብ እያነሳን ነበር። እስቲ ይሰማል ድምጼ ሲሱይ ይሰማል። አክሊል ቀጥል። ምንድነው አንዳንድ ሰው እንግዲህ ያው አስቸጋሪ ነው። ከፈለገ ዝም ብሎ እንግዲህ አውቆም ይሁን ሳያውቀው ባለመረዳት ማለት ነው ሊጠመዝ ይችላል። መጽሐፍ ቅዱስን ሊያጣምም ይችላል። ከመጽሐፍ ቅዱስ አልፈው አንዳንድ ሰዎች ሌሎች መጽሐፍትንም ሊያጣምሙ ይችላሉ። የሆነ ቴክስት ይዞ ዝም ብሎ እንደዚህ አይሮጥም። ስለ ቤተክርስቲያን አስተምህሮ የምናወራ ከሆነ የቤተክርስቲያን አስተምህሮ የሚገለጠው በምንድነው? የቤተክርስቲያን አስተምህሮ እኮ ይታወቃል። ቤተክርስቲያን እኮ የሆነ ቦታ ላይ ያለች ብቻ እኮ አይደለችም። ኢትዮጵያ ብቻ ያለች ነው እንዴ ይመስለን? አይደለም እኮ በመላው ዓለም ላይ እኮ አለ። ኢትዮጵያ ውስጥ የተለየ ትምህርት እኮ ማምጣት አንችልም። እንችላለን እንዴ? የተለየ የድህነት ትምህርት እኮ ኢትዮጵያ ውስጥ ማምጣት አንችልም። ስለዚህ በየትኛውም በዓለም አቀፍ ደረጃ ወጥ ነው በቃ የድህነት ትምህርት በቃ አንዱ ጋር ሌላ የሚባል ነገር የለም። የድህነት ትምህርት ወጥ ነው። የትም ቦታ ቢኬድ ተመሳሳይ ነው። ከዛ ውጪ የተለያዩ እንደዚህ መጽሐፍት ቢጠቀሱና ከዛ ትምህርት ጋር የሚቃረን ሆኖ ቢገኝ የምርም ከተቃረነ ማለት ነው ተቀባይነት አይኖረውም። ያ የተነገረው ነገር ወይም ያ ጽሁፉ ገድል ላይ ይኑር፣ ተአምር ላይ ይኑር፣ ድርሳናት ላይ ይኑር ቋሚ ከሆነው ከቤተ ክርስቲያን የድህነት አስተምህሮ ጋር የሚጋጭ ከሆነ በቃ እሱ ተቀባይነት አይኖረውም። አንዳንዶች ደግሞ ምናልባት ተአምር ሊሆኑ ይችላሉ። አንዳንዴ ኤክሰፕሽናል የሆኑ በተአምር የሆነ ነገር የሚፈጠርላቸው ሰዎች ሊኖሩ ይችላሉ። እንግዲህ ተአምር ሁልጊዜ ቢሆን ተአምር ነው እንጂ አስተምህሮ አይደለም። ተአምር አስተምህሮ ነው እንዴ ጋይስ? አይደለም እኮ አይደል? ተአምር አስተምህሮ አይደለም። ተአምር ነው አለቀ። ኤክስትራኦርዲነሪ የሆነ ነገር ከተለመደው ነገር ውጪ የሆነ ነገር በእግዚአብሔር አሰራር ሊከሰት ይችላል። እሱ ግን እንዳስተምሮ አይያዝም። ስለ አስተምህሮ ስለ ቤተክርስቲያን አስተምህሮ የሚወራ ከሆነ የቤተክርስቲያን የድህነት አስተምህሯ በጣም ግልጽ ነው። በአጭሩ ምንድነው የኤርሰን የድህነት አስተምህሯ ከተባለ አንዴ ቀና ልበል እንደው የድህነት አስተምህሮን ጋደም ብላ አትናገር። የቤተክርስቲያን የድህነት አስተምህሯ ምንድነው የሚለውን በአጭሩ ልንገራችሁ። ከዛ በኋላ ምንድነው እንግዲህ ጌታችን የሚለው ነገር አለ፣ ጆሮ ያለው መስማትን ይስማ ይላል እና ጆሮ ያለው መስማትን ይስማ አለቀ። ከዛ ውጪ ይሄ ጆሮን ድፍን ያደረገ መብቱ ነው፣ እንደደፈነ ይቀጥላል።
ከዛ በኋላ ጌታችን ኢየሱስ ተመልሶ ሲመጣም የሚያሰማውን የሰላም ቃል አይሰማም። ያ በቃ ጆሮ ተደፍኖ የሚኖር ካለ ተደፍኖ ነው የሚኖረው። ስለዛ ጆሮአችሁን ትከፍቱና የተወሰነ ለመስማት ትሞክራላችሁ ማለት ነው። ያው አጭር ነገር ነው። 1 ደቂቃ ብቻ ልንገራችሁ አለቀ። ሁሌም ስለ የምንማማረው ስለሆነ በአጭሩ ድህነት በቤተክርስቲያን ውስጥ ያው የሚጀምረው ኦፍኮርስ ከእግዚአብሔር ነው። ያለ እግዚአብሔር ሰው ምንም ማድረግ አልቻለም። ሰው ሁሉ ወድቋል፣ ሙት ነው። ስለዛ በበደላችን በኃጢአታችን ሙታን ስለነበርን እግዚአብሔር ልጁ ኢየሱስን ላከው። ርቀን ለነበር ነው እግዚአብሔር ክንዱን ሰደደ። ክንዱ ኢየሱስ ነው። ክንዱ ኢየሱስን ክንዱ ልጁን ሰደደውና ልክ በክንዳችሁ የራቀውን ነገር እንደምታቀርቡ ርቀን የነበርነውን እኛን እግዚአብሔር በክንዱ ማለትም በኢየሱስ በልጁ አቀረበን። በቃ አለቀ። እና ክንዱን ሲሰድ ሰዎች አሜን ውሰደኝ ማለት አለባቸው። ክንዱ ቅርብ ነው ለነርሱ፣ በቃ አጠገባቸው ነው። የእግዚአብሔር ክንድ እርሱም ልጁ ኢየሱስ ለሁሉ የተገለጠ ነውና በሁላችን ደጅ ያለ ነው። ስለዚህ ክርስቶስ ለሁሉም ነው። ጌታ ኢየሱስ ለሁሉም ነው። ስለዚህ ማንኛውም ሰው ፈቃደኛ የሆነ ሰው ሁሉ በዚህ ክንድ ወደ እግዚአብሔር ይቀርባል። በማን? በዚህ ክንድ። ይህ ክንድ ማን ነው ብያችኋለሁ? ጌታ ኢየሱስ። በእርሱ በክርስቶስ ኢየሱስ ወደ እግዚአብሔር መቅረብ አለው። ኦኬ፣ በእግዚአብሔር ልጅ በኢየሱስ ክርስቶስ እንደው ፈቃደኛ ይሁን እንጂ ማንኛውም ሰው ወደ እግዚአብሔር መቅረብ አለን። በእርሱ ስራ በክርስቶስ ስራ ወደ አብ መግባት አለን እንዳለ ሰው ምንድነው እንግዲህ እንዳልኳችሁ ሙታን ነበር። እኛ ምንም ማድረግ አልቻልንም። እግዚአብሔር ልጁን ላከው። ከዛ በልጁ በክርስቶስ ኢየሱስ የሚያምን አምኖም የሚጠመቅ ኦኬ፣ በቃ ለድህነት እንዲህ ነው እኛ የምናደርገው። አንደኛ ክርስቶስ ኢየሱስ አዎ እርሱ ኢየሱስ እርሱ አዎ ክርስቶስ ነው ብለን እናምናለን። ነቢያት የመሰከሩለት በነቢያት ሲጠበቅ የነበረው ተስፋ ያደረጉት ተስፋችን እርሱ የነቢያት ሳይቀር ተስፋቸው እርሱ ነው፣ ክርስቶስ ነው። እርሱ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ብለን እናምናለን። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ከሆነ ደግሞ በእርሱ በኩል የተገለጠውን የተሰጠውን አስተምህሮ ሁሉንም እንቀበላለን። ስለዚህ አሁን አስተምህሮ የሚባል ነገር አለ። ሙሉን አስተምህሮ በክርስቶስ በኩል የተገለጠውን ለቤተ ክርስቲያን አንድ ጊዜ የተሰጠውን ያው ጋይስ በክርስቶስ በኩል የተገለጠ ሲባል ዝም ብሎ የተጻፈ ምናምን ብቻ ማለት አይደለም። በቃ ለቤተ ክርስቲያን አንድ ጊዜ ፈጽሞ የተሰጠ ሃይማኖት ወይም አስተምህሮ አለ። ያንን አስተምህሮ ሙሉ በሙሉ ሰው ካልተቀበል አይድንም። አየ ቅዱስ ጳውሎስ ምን ይላል? ቲቶን ምን ይሏል? አስረግጠ ንገራቸው ይሏል አይደል? ቲቶ በዛ በቲቶ መልእክቱ እኮ ቅዱስ ጳውሎስ እንደዚህ አይነት ሰዎችን መከራቸው እንደዚህ አይነት ሰዎችን መከራቸው እያለ ሲና አስረግጠ ነገራቸው። እኔ ያው አስረግጬ ነው የምናገረው እና እናገራለሁ። ምንድነው ሰው ለቤተ ክርስቲያን አንድ ጊዜ ከእግዚአብሔር ዘንድ ማለት ነው የተሰጠው ፈጽሞ የተሰጠውን አንድ ጊዜ ፈጽሞ የተሰጠውን ሃይማኖት እስካልተቀበለ ድረስ አይደለም። የመጀመሪያው እርሱ ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ስለሚል ስለዚህ የድህነት ትምህርታችን በአስተምህሮ ይጀምርና ይህንን ለቤተክርስቲያን የተሰጠውን አስተምህሮ እንቀበላለን። ከዛን አይተዋል። በእምነት ምን ታደርጋለህ? ትጠመቃለህ። ስትጠመቅ ነፃ ትወጣለህ። በቃ አለቀ። ልክ ህዝበ እስራኤል ከፈርዖን ባርነት ነፃ እንደወጣ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ላይ ቅዱስ ጳውሎስ እንደተናገረው ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችሁ ሁሉ በዛ በምድረ በዳ ይልና በባህር መካከል ተሻገሩ፣ በባህርና በደመናም ተጠመቁ አይነት ነገር ይላል አይደለ? እና ባህር የውሃ ምሳሌ ነው፣ ደመና የመንፈስ ቅዱስ እንዲህ ብሎ ነው የፈቱት። ኦልሞስት እንግዲህ የትኛውም አባት ይህንን ጥቅስ ሲያብራራ በዚህ መልኩ ነው የሚፈታው፣ ለጥምቀት ነው የሚሰጠውም። እና ጳውሎስም በግልጽ ተጠመቁ ብሎ አስቀምጧል። ቅዱስ ጳውሎስ ራሱ ተጠመቁ ነው የሚለው። እና በዛ በባህር መካከል ልክ ተሻግረው ህዝበ እስራኤል ዘጸአት ላይ ማለት ነው ከግብፅ ሲወጡ ልክ ያንን የኤርትራን ባህር ተሻግረው ልክ ሲወጡ ባህሩ ተከፍሎ እነሱ ነፃ ያወጣቸውና ህዝበ እስራኤልን ተመልከቱ ጋይስ። ፈርዖንን ግን እዛ ውስጥ ከነ ወታደሩ አስምጦ ያስቀረዋል። ልክ እኛም ወደዚህ ወደ ጥምቀቱ ልክ ስንገባ ጥምቀት እኛን ነፃ ያወጣና በጥምቀት በኩል ነፃ እንወጣና ይከተለን የነበረውን ይህንን ባርነቱን ምናምን እሱን ግን ያጠፋዋል ነው። ኦኬ ውጡ ያስቀረዋል። ይህንን ነገር የሚያደርገው ማን ነው እንዴ? ውሃ ኃይል አለው እንዴ ጋይስ? ውሃ እንደዚህ የማድረግ ኃይል አለው? አረ የለውም። ውሃ እንደዚህ የማድረግ ኃይል እኮ የለውም። ግን አሁን ጥምቀት ሆኗል። ጥምቀት ምንድነው? በዛ በውሃ ውስጥ መንፈስ ቅዱስ ስራውን ይሰራል። ምን አይነት ስራ ነው መንፈስ ቅዱስ የሚሰራው?
በጌታችን በኢየሱስ ክርስቶስ የተሰራውን የማዳን ስራ በዛ በተጠማቂው ላይ መንፈስ ቅዱስ የክርስቶስ የማዳን ስራ በተጠማቂው ላይ ያደርገዋል መንፈስ ቅዱስ። ስለዚህ ያ የጥምቀት ቦታ ወርክሾፕ ነው፣ የሥራ ቦታ ነው። ምን አይነት የሥራ ቦታ? ዳግም ሰዎችን እግዚአብሔር የሚፈጥርበት ቦታ አደረገው ጥምቀትን። ከሰጠን ይህንን ጥምቀትን በዚህ መልኩ አሜን ብሎ መቀበል ነው እንጂ መከራከር አያስፈልግም። ተውኩት እግዚአብሔር ከሰጠ እሰየው። እችቶ የሚል ሰው አለ። አረ ቅዱስ ዮሐንስ አፈወርቅ ይላል እንዴ እንዴት ሰው ከውሃ ይወለዳል ብለህ ትከራከራለህ ይልና ማለት ነው። እችቶ ትላለህ እንደማለት ነው። አሁን በአሁንኛ ልግለጸው ካልኩኝ የቅዱስ ዮሐንስ አፈወርቅን አገላለጽ እችቶ ትላለህ ብዬ እንደምናገር ነው። እና እንዴት ከውሃ ሰው ዳግም ይወለዳል ብለህ የምትጠይቅ ከሆነ ይላል እንዴ የመጀመሪያው ፍጥረቱ እንዴት ነበረ? ሰው ከአፈር አልነበረም ወይ ነው? ከምን? ከአፈር። እግዚአብሔር ሰውን አስቀድሞ ከምን አበጀው? ከአፈር። አፈር እንዴት ስጋ ሆነ? አፈር እንዴት ደም ኖረው? ይሄ ስጋው ደሙ እነዚህ ስሩ ምን ይሄ ማለት ይሄ ማሰቢያችን ይሄ እያንዳንዱ ኦርጋኖቻችን ምናምን እንዴ አፈር እንደዚህ ሊሆን ይችላል እንዴ? አይችልም እኮ አይደል? ግን እግዚአብሔር ከምድር አፈር አበጀው አለበት። በቃ እንደዚህ ያደረገን። ኦኬ ሰው ከአፈር እንዲህ ያለ ነገር ማበጀት የሚችል ከሆነ ከውሃ ዳግም የማይወልድበት ምክንያት ምን አለው? ወይስ የእግዚአብሔርን አቅም እየተገዳደረ ነው? አይ ነው አይችልም እግዚአብሔር እያለን ነው? በፍጹም ይችላል። እንደሚችል ያሳየን አስቀድሞ በነበረው ፍጥረታችን ላይ ከአፈር እንዲህ ያለ ስጋን መፍጠሩ ነው። አሁን ደግሞ ከውሃ ዳግም ይወልደናል ነው አይደለም? እንደዛ ነው። እና ምንድነው ሰው በዛ በጥምቀት ውስጥ መንፈስ ቅዱስ የክርስቶስን የማዳኑን ስራ በእኛ ላይ አድርጎት ነፃ እንወጣለን። ኦኬ ከጨለማ ወደ ብርሃን እንመጣለን። ከቅዱስ ምስጢር እንካፈላለን። ቅዱስ ቁርባን እንካፈልና ከሁሉም ከክርስቲያኖች ጋር እንያያዛለን። እርስ በእርሳችን ክርስቲያኖች የተያያዝነን አንድ ስጋ ነን እንደተባለው እኔ የተቀበልኩት የጌታ ስጋ አንድ ነው። ናትንም እዚህ ጋር ያለው ዲያቆን ወንድማችንም እንደዛው እነዚህ ውስጥ ያላችሁ ሁላችሁም ክርስቲያኖችም የተቀበላችሁት ቅዱስ ቁርባን ያ የጌታ ስጋና ደም አንድ ነው። መቼስ አይደለ? ህብስቱና ወይኑ የተለያየ ህብስት ቢዘጋጅም በየጊዜው ግን አንድ ህብስት ነው። ከምን አንፃር? አንድ የጌታ ስጋ ስለሆነ ያ ህብስቱና ጽዋው ወይም ወይኑ ሲጸለይ የጌታ ስጋና ደም ነው የሚሆነው። ስለዚህ የጌታ ስጋ ከመሆኑ አንፃር ሁላችንም ያንን አንዱን ስጋ እንካፈላለንና አንድ የጌታ ስጋ ነን እንላለን። ስለዚህ በቃ ለመዳን የሚያስፈልገን ምንድነው? አስተምህሮን ለቤተ ክርስቲያን አንድ ጊዜ ፈጽሞ የተሰጠውን አስተምህሮ መቀበል ሙሉን። ይሄ በስላሴ አላምንም ግን ድናለሁ አይቻልም። ስጋዌ ላይ የተዛባ ትምህርት አስተምራለሁ ግን እድናለሁ አትድንም። ምንድነው የድህነት ትምህርት ላይ ጥምቀት አያድንም እድናለሁ ነው አይቻልም አትድንም። ቅዱስ ቁርባን ላይ አምታታለሁ ተምታተ ትቀራለህ አትድንም። ሰው ሙሉ የሆነውን ትምህርት ትቀበልና በቤተ ክርስቲያን ውስጥ ትጠመቃለህ፣ ቅዱስ ቁርባን ትቀበላለህ። ከዛ በኋላ ክርስቶስን መስለህ ኑር ነው አለቀ። የድህነት ትምህርት ይሄ ነው። የድህነት ትምህርት ክርስቶስን በመምሰል ህይወት ውስጥ ደግሞ ትኖራለህ። ክርስቶስን በመምሰል ህይወት ውስጥ መኖር አለብህ ፍሬን እያፈራ የሆነ በደንብ ባደረገ በቃ በአንዴ 100 አፍራ ምናምን አልተባለም። እኔ ሁሌም ነው የምላችሁ አይደል? በቃ እንደው ድንግጥ ብለን ራሱ ወደ ኋላ እንዳንቀር እኮ እግዚአብሔር እኮ አንዱም 30 አንዱም 60 አንዱም 100 አፈራ እኮ ነው የሚለው። በመልካም መሬት ላይ የወደቀው ዘር አንዱም 30 አንዱም 60 አንዱም 100 ያፈራው ራሱ ሁሉም 100 አፈራ አይልም፣ አንዱም 30 ይላል። ስለዚህ እንደው እኛ እንደው ትንሽ እግዚአብሔርን መውደድ በልባችን ይኖር። በቃ እኛ ምን ምንለው እንደዛ ነው። እግዚአብሔርን መውደድ ይኖር በልባችን አለቀ። እግዚአብሔርን እንውደደው እናፍቅረው። ከዛን እግዚአብሔርን ከወደድነው በኋላ ለእርሱ ካለን ፍቅር የተነሳ እንደው ትንሽ እንኳን ፍሬን ለማፍራት ስንሞክር እግዚአብሔር ደግሞ በትንሹ ስንታመን በብዙ የሚሾም ጌታ አይደለ? በትንሹ ስንታመን በብዙ እየሾመን በትንሹ ስንታመን በብዙ እየሾመን ከፍ ከፍ እያደረገን ይሄዳል። ራስ የሆነውን ጌታን እርሱም ክርስቶስ ኢየሱስን በመምሰል ውስጥ ደግሞ እናድጋለን። የድነት ትምህርታችን አለቀ። ይሄ ነው። ምንም የተወሳሰበ ነገር የለንም። እናምናለን፣ እንጠመቃለን። ዘር ከተጠመቅን በኋላ ቆይ አንዴ እዚህ ጋር ቅዱስ ሜሮን ምናምን የሚባለው ላይ ማለት ነው። ሜሮን ማለት ልክ ሐዋርያቱ ካጠመቁ በኋላ ምን ያደርጉ ነበረ? በመጽሐፍ ቅዱስ ላይ ሐዋርያት ስራ ላይ ያጠምቃሉ። ከዛ ምን ያደርጋሉ? አንብሮተ እድ አለ አይደለ? አንብሮተ እድ አለ የለም? አንብሮተ እድ አለ። ይህም እጅ መጫን፣ በእጅ መጫን የመንፈስ ቅዱስ ስጦታ ደግሞ ይቀበላሉ። እርሱ አሁን በምን ተተክቷል? በቅብአ ሜሮን በቅብአ ሜሮን ተደርጎ ተተክቷል። ይሄ ከጥንትም ጀምሮ ነው ይሄ ነገር የመጣው። የፕራክቲስ ያለው ከጥንት ጀምሮ ነው። ዋናው ቁም ነገሩ ያለው የቆዳ ንክኪ ላይ ላይሆን ይችላል። ይሄ መንፈስ ቅዱስ አሰራር ነው። ሰው ግን ስልጣኑ ባላቸው ሰዎች በኩል በቅብአ ሜሮን ይሄ ነገር እንደዚህ ይፈጸማል። የኔስ ቅዱስ ቁርባን እየተቀበልን ከዛ በኋላ መኖር ነው አለቀ። አንድ ሰው ምንድነው የመጀመሪያው ውልደታችን ላይ ሰው አሁን እናንተ በስጋ ስትወለዱ ፈቅዳችሁን የተወለዳችሁ አይደለም አይደል?
ሳትፈቅዱ በስጋ ትወልዳችኋል። ከዛ በኋላ ግን ያው ስጋዊ ምግብን እየበላችሁ እያደጋችሁ እዚህ ደርሳችኋል፣ ትቀጥላላችሁም። ወደ መንፈሳዊ ስትመጡ ደግሞ ሳትፈቅዱ አይደለም የምትወለዱት። አሁን ያው ሳንፈቅድ የተወለድነው እኛ አሁን ደግሞ በሐዲስ ኪዳን ፈቅደን ዳግም እንድንወለድ እግዚአብሔር እድሉን ሰጠን። ፈቅደን እንድንወለድ ይኸው ፈቅደህ ተወለድ ዳግም ተባልን። ፈቅደን ዳግም እንወለዳለን። መፍቀድ አለብን እኛ ራሳችን ከእግዚአብሔር ለመወለድ ይኸው አሜን ብለን መሄድ አለብን። እግዚአብሔር ሲጠራን ድምፁን መስማት አሜን እሺ ወዴት አባ እንደዛ ማለት አለብን። ሰው እግዚአብሔር ልጁን ልኳል እንዳልኳችሁ ሰው ፈቅደን ዳግም እንወለዳለን። ዳግም ከተወለድን በኋላ ከኛ የሚጠበቀው ከቅዱስ ቁርባን ቶሎ እየተካፈልን መንፈሳዊ ምግብ የሆነውን የጌታችን የክርስቶስ ኢየሱስን ስጋና ደም እየተቀበልን በቃ በመንፈስ ደግሞ ማደግ ነው አይደለም እንዴ? ያ እንደዛ ነውና በቃ የድህነት ትምህርታችን ይሄ ነው። ከዚህ ውጪ ግን አሁን ከዚህ የሚቃረን ነገር የሚያስተምር ሰው ካለ መጥቶ ለምሳሌ አይ ጥምቀት አያድንም የሚል ነገር ቢገኝ በመጽሐፍት ላይ አይገኝም። በጣም ከባድ ነው። ግን ቢገኝ ግን በቃ ያ ስህተት ይሆናል ማለት ነው። ይሄ በዓለም አቀፍ ደረጃ በቃ ይሄ ነው ትምህርታችን እኛ እንዴ። አንዳንዴ ኦርቶዶክስ ኢትዮጵያ ውስጥ ብቻ ያለ ይመስላችኋል? ኢትዮጵያ ውስጥ 5 አዕማደ ምስጢራት ብላ እኮ ስትይዙ እኮ ክርስቲያን ጥምቀትና ቁርባንን ጨምራ እኮ ነው። በጣም እኮ የሚያስገርመው በኢትዮጵያ ደግሞ ያለው ማለት ነው። እና ለማንኛውም ቁርባን ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም የሚል ቢመጣ በቃ እሱ ስህተት ነው። የምንመዝነው ከዚህ አሁን ከሰጧችሁ የድህነት ትምህርት በሰጧችሁ የድህነት ትምህርት ነው የምንመዝነው። ይህ አሁን የሰጧችሁ የድህነት ትምህርት የነገርኳችሁ የድህነት ትምህርት ከጥንትም ጀምሮ በአባቶች ዘንድም የታመነ ነው። በመጽሐፍ ቅዱስም በአባቶችም በቃ ያለ ነው አለ። በአባቶችም ግልጽ ሆኖ የሚታይ ነው። ስለዚህ አያችሁ ክርስትና ታሪካዊ ነው። ዝም ብሎ የሆነ ኬትም መቶ ብቅ የሚል አይደለም። እና እንደዛ ነው እናንተ ሰዎች እና ይሄ ዝም ብሎ ባላሉት እንደዚህ ያሉ ምናምን ሳይሆን እኔ ቆይ አሁን እንደው ልንገራችሁ እንደው በጌታ አሁን እንደው ቤተክርስቲያን አሁን ከሰሳት የቀደሙ ልጅ ምን ብሎ ነው ምንድነው ቤተክርስቲያን አለ በኢየሱስ ክርስቶስ ሳይታመን መዳን ይቻላል ብላ ነው የምታስተምረው አለ። አሁን በአስተምህሮ ደረጃ ኢማጂን እንደዚህ ብሎ ሲናገር በአስተምህሮ ደረጃ የቤተክርስቲያን አስተምህሮ ብሎ በኢየሱስ ክርስቶስ አላምንም ብትልም ወይም ባታምንም በኢየሱስ ባታምንም ትድናለህ፣ ወይም በኢየሱስ ክርስቶስ አለማመን አያስፈርድብህም። በኢየሱስ ክርስቶስ አለማመን አያስፈርድብህም። አስበው ቤተክርስቲያን እኮ የሰጠችን ምን የሚል ነው? የጌታዋን ቃል ማለት ነው። ቤተክርስቲያን የሰጠችን በዚህ የጌታዋን ቃል ምን የሚለውን የጌታዋን ቃል በልጁ የማያምን ይፈረድበታል፣ አሁን ተፈርዶበታል የሚል ቤተክርስቲያን እኮ የሰጠችን። ወይስ ሌላ ነው? ሌላ አካል ሰጥቷል እንዴ? ይሄንን በልጁ የማያምን ግን በአንዱ ጊዜ ልጅ ስም ስላላመነ አሁን ተፈርዶበታል የሚለውን የኢየሱስን ቃል እኮ የሰጠችን ቤተክርስቲያን ናት። ይህንን የኢየሱስን ቃል እኮ የሰጠን እኮ ሌላ ማንም እኮ አይደለም፣ ቤተክርስቲያን ናት። ቤተክርስቲያን ይህንን አንስታ በትልቁ እያሳየች እንዴ። አንተ ቅዳሴ ላይ እኮ ምንድን ነው የምንለው? ሁሌ ምንድን ነው ቅዳሴ ላይ በተለይ ዮሐንስ ወንጌል ለምሳሌ ከተነበበ በዕለቱ የሚነበበው ወንጌል የዮሐንስ ወንጌል ከሆነ ምንድን ነው የምንለው? ልክ ወንጌሉን አንብቦ እንደጨረሰ ካህኑ ምን ይላል? በወልድ የሚያምን የዘላለም ሕይወት አለው። ሁሌ እኮ ቅዳሴ ላይ አስተውሉ እስቲ። ዮሐንስ ወንጌልን ሲነበብ እስቲ ምንድን ነው የሚባለው? በወልድ የሚያምን የዘላለም ሕይወት አለው አይደለ? እኔ ቤተክርስቲያንን በዚህ ደረጃ ዝም ብሎ ይሄ በቃ እንትን ነው። ይሄ የመጨረሻ ያላቸውን ድንጋይ መወርወር ላይ ነው በቃ ህዝቡ የተያያዘው። በቃ አንዳንድ ሰው በቃ እንዲህ ነው። እና ይሄ ዝም ብሎ የሚሆን የማይረባ ወርውረው ምንም የማትፈጥርበትን አይነት ድንጋይ ከምትወረውር ምን ብታደርግ ይሻላል? ለምሳሌ እኛ የምናምነው ይኸው እንደዚህ ይታወቃል። ስለዛ ግባና ጥምቀት አያድንም ብል አይደል የምታምነው? ጥምቀት አያድንም ብለህ በቅዱሳን ቃል ኪዳን ይዳናል አይዳንም? አንዴ ማነው ስሙ በለጠ አንዴ ግን ሞዴሬተሮች አሁን ለምን ማን ነው ያስገባው? በጌታ ግን አስቸጋሪ እኮ ነው አንዳንዴ። አሁን ምንድነው ጥምቀት አያድንም ብለህ አይደል የምታምነው? ግባና በቃ አለቀ። አይ ጥምቀት አያድንም ተሳስታችኋል ለምን አትልም? ለምን ትክክለኛውን አስተምሯን የመተቸት አቅሙ የለም። ማይ ብራዘር የቤተክርስቲያንን ኦፊሽ ሚዩት አድርጊው ሲሶይ ድምጻችሁ እየተሰማ ነው። የቤተክርስቲያንን አስተምህሮ
ኦፊሻል የሆነውን ማለት ነው። በቃ ይሄ የእርሳን አስተምሮ ነው የሚባለው መተልተቻ እንዴ ልብ ይጠይቃል። ጥምቀት እንደማያድን አይደለም የምታምነው? መተ ጥምቀት አያድንም ለምን አትልም? በቃ በክርስቲያኖች ፊት እንደዚህ የመቆም ብቃት የለም። ካለ የሆነ አገባ የትኛውም ፕሮቴስታንት ማለት ነው ጥምቀት አያድንም ብለን አገባ። ይኸው እኛ ጥምቀት ያድናል ነው የምንለው። እና ምንድነው ሌሎቹንም ቢሆን እንደው መሰረታዊ የክርስትና ትምህርታችንን መተቸት የሚችል ሰው ካለ መቶ እሱን መተቸት ነው። ስለማይችሉ ያላቸው አማራጭ ምንድነው? እንደው ገድል እኮ ላይ የሆነ ተአምር ላይ እንዲያይቼ ይልና ለራሱ ወስዶ አጥመዝምዞ ምን ብሎ የራሱን የሆነ ነገር ከምሮ እንዲህ ነው ይላል። ኤዲያ ገድል ተአምር ምናምን ብለህ ደግሞ የራስን ነገር ትለጠፍበታለህ። እነዚህ የገድላት ተአምራት መጽሐፍ ሲጀመር ያስተምሩ መግለጫዎቻችን አይደሉም እና እንዴ መግለጫዎቻችን ናቸው። የሃይማኖት መግለጫ ነው። የሃይማኖት መግለጫ በዋናነት የናይሲኖ ኮንስታንቲኖፖሊታን ክሪዱ ነው። በቃ አለቀ። ሁሉንም ፕሮቴስታንት ያልኩኝ አይደለም። አንዳንድ ደገኛ ፕሮቴስታንት፣ አንባቢ ፕሮቴስታንት ይኖራሉ። እነሱ ይመቻቸው። ከዛ ውጪ ግን ይሄ ዝም ብሎ በየቲክቶኩ በየሙኑ ያለው ዝም ብሎ ሲሳደብ የሚሉ አይነት እንትኖች በቃ አለ። በቃ የለም እሱን ነው እያየን ያለ ነው። አሉ ኦርቶዶክስ ላይ ምንም ሊያገኙ አልቻሉም። ጥርት ያለች ቤተክርስቲያን። ስለዛ ምንድነው ዞር ብለው ገድል ተአምር ምናምን እያሉ ያገኙትን ድንጋይ መወርወር ጀመሩ። እና እንደዛ ነው። እና ግን የሆነ መለስ ብለን እንትን ብንል እንደው እኛም ደግሞ አሁን የነሱን ነገር ይሄንን እያያዝን ማለት ነው ጋይስ ቦታ ባንሰጠው። አሁን እነዚህ ሰዎች ይሄ ገድል ተአምር ምናምን እያሉ ሲጃጃሉ ቦታ አለመስጠት። በቃ አስተምህሯችን ከተነካ ሜንሽን አድርጉን። እዚህ ቦታ ላይ አክሊል ጥምቀትን ነክተዋል፣ ቅዱስ ቁርባንን ነክተዋል፣ ስጋዌ ላይ የነኩት ነገር አለ፣ የእመቤታችን ወላዲት አምላክነት እየካዱ ነው እና መሰል ነገረ ቤተክርስቲያንን የሆነ ነገር አድርገዋል። በቃ እሱን ሜንሽን አድርጉን እንመልሳለን። ይሄ ዝም ብሎ እንደው ተአምረ ማርያም ላይ እንደው ገድለ እንትና ላይ እንደው ምናምን ላይ ሚላ እሱ እንደዚህ ነገር ሲነሳ በቃ ላሽ ምንም ይሄ ሲጀመር ጊዜያችን ራሱን መስጠት አይጠበቅብንም ለእንደነዚህ አይነት ሰዎች። ስለዛ ምንድነው ልክ ነህምያ እንደሚናገረው አይደለ? ነህምያ ምን አለ? በጣም እንደው ይሄ ኢየሩሳሌም በወደመች ጊዜ በኋላ በቂሮስ እግዚአብሔር ዳግም ህዝቡን እንግዲህ ሲመረው በቂሮስ በኩል እንዲታነጽ ሲያደርግ ኢየሩሳሌም ድጋሚ እንድትታነጽ ሲያደርግ ቤተ መቅደሱም እንዲታነጽ ሲያደርግ የከተማዋን ቅጥር ይሰራል ነህምያ። እና ሲሰራ እየሰራ እያለ ታጥቀው ነው በቃ መሳሪያቸው ምናምኖቻቸውን ታጥቀው ምናምን ይሰራሉ ነህምያ ማለት ነው። እና ሲሰሩ ከታች ሆኖ አንዳንዶች ግን ይሉታል፣ ያዘናጉታል ነህምያን ማለት ነው። ኧረ እኛ የምንሰራው ብዙ ነገር አለብኝ እና እንዴት ልወርድ ይችላል? እንዴት ወደ ኋላ ልወርድ ይችላል ይላቸዋል ነህምያ። ስለዛ በቃ እኛ በጣም ብዙ ልንሰራው የሚገባን ነገር አለ ጋይስ። ከባድ ቅጥር ማጠር ላይ ነው ያለ ነው። ከባድ ቅጥር ላይ የቅጥር ስራ ላይ ነው ያለ ነው። ስለዛ በጣም ብዙ የምንሰራው ነገር አለ። እንዴት ወደ ኋላ እንመለሳለን ልንል ይገባል ከነህምያ ጋር ሆነን። እና እኔ ቲክቶክ ላይ ያላችሁ ክርስቲያን ወንድሞቼ ሁላችሁም ነህምያ ናችሁ። ነህምያ ነው መሆን ያለብን። ልክ እንደ ነህምያ እንደነዚህ አይነት ሰዎች ወደ ኋላ እንደው በጠሩን ቁጥር ነው እኛ ዝም ብለን ስለ ክርስቶስ እየተማማርን አይደለ? እንደዛ ነው የሚሻለው እንዴ ጋይስ። ተስፋችን እኮ ጌታ ኢየሱስ ነው። እና ስለ ክርስቶስ እየተማማርን ተስፋችንን እርሱን አድርገን በተስፋ እየለመለመን በደንብ እርሱን እየናፈቅን መኖር ነው ያለብን። እና ስለ እርሱ እየተማማርን እንሄዳለን። እነርሱ ዝም ብለው ሲሰለቻቸው ድረስ ይሄዱበት። ህዝቡ እኮ ሰልችቶታል፣ እነሱም ሲሰለቻቸው ያቆሙታል። እና እንደዛ ብናደርግ መልካም ነው። ቴንኪዩ ጋይስ ምናምን በማታው ገብቼ ያደረግኳችሁ ምናምን እና እንደዛ ነው። ቴንኪዩ መልካም አዳር። ኦኬ ቴንኪዩ አኬ ወይ እናዛ ወይ እና አሎ በጣም አሪፍ ትምህርት እኮ ነው አኬ። ቴንኪዩ አሪፍ ትምህርት ነው ስላልክ ሩሃማ ባረከች። በረከቱ ይደርብኝ።
በረከቷ ይደርብህ። የኔ ሳይሆን የእሷ በረከት ይደርብህ። በረከቷ ይደርብኝ። ኦኬ አይ ከመውጣት በፊት ናቱ ዲያቆን ናቲ ወይ እዚህ ጋር ሚውት ማድረጊያው ይሰማል። ቃሌት ያሰማልን። አኪዋ እንዴት ናችሁ? ሰላም ያሉላችሁ። ናቱ እስቲ ማን ነው ናቱ? ከባድ ምንድነው የዛቻ ሰው እስማ እኔ ሂድ ቆይ ቀጥል። አንተ ቀጥሮ የሚጠፋ ልጅ። አይ አሁን ይሄን የመሰለ ነገር ተማምረን ወደ እንትኑ ብንገባ ከባድ ነው የሚሆነው። አይ ቃሌት ያሰማልን። ኧረ ምንድነው የሆነሽ ማለት አንድ ነገር ለመናገር ፈልጌ ነበረ። በደንብ አኪዋ ብሎታል እና ክርስቲያኖች በደንብ ደግሞ ማስተዋል ያለብን ነገር በቤተክርስቲያን ውስጥ ያሉትን ጽሁፎች ስፔሻሊ ገድላትም የሆኑ ድርሳናት እንደነዚህ አይነት መጽሐፎች በአስተምህሮ ተመዝነው ነው ልንቀበላቸው የሚገባው ሲጀመር ከመጀመሪያውም ማለት ነው። ስለዚህ እያንዳንዱ መጽሐፍ ስለተጻፈ ብቻ ተቀበሉት የሚል አይነት ነገር የለም የመጀመሪያው ማለት ነው። ሁለተኛ ቤተክርስቲያኗ ደግሞ ወንጌልን መሰረት አድርጋ ቅዱስ ትውፊትን መሰረት አድርጋ የነገረ ድህነት ትምህርቷን ትሰጣለች ማለት ነው። ስለዚህ ይሄ ከዚህ ውጭ ያለ ክስ ከጥላቻ ወይም ደግሞ ከክፋት የመነጨ ነው የሚሆነው ማለት ነው። ግን አሁን ወንድማችን መጥቶ ቤሊ የቅዱሳን እንደው ቃል ኪዳኑ ባይ ዘ ዌይ ነገረ ቅዱሳን ወይም ደግሞ ቃል ኪዳናቸው ምልጃቸው ዲያቆን ያረጋል በሰፊው አብራርቶታል። ለዚህ መመለስ ራሱ አያስፈልግም እና ገብተህ ዩቲዩብ ላይ ይኸው ለማለት ነው ወይም ደግሞ መጽሐፉን አንብበው ለማለት ነው። እንትን አንዳንድ ሰው ምን ይላል መሰላችሁ? የሚያድነው ኢየሱስ ነው ወይስ ጥምቀት ነው የሚሉ ሰዎች አሉ። በጣም ነው እኔ እንደዚህ ብሎ የሚጠይቅ ሰው እየሰማችሁ ነው ጋይዝ? በምን መልኩ እንደምትመልሱ ስሙ እስቲ። ያው አክቹአሊ ሁላችሁም ተመልሱታላችሁ። አይ ነው ግን የሚያድነው ኢየሱስ ነው ወይስ ጥምቀት? ያው ጥምቀት ያድናል ስለተባለ ማለት ነው። ኦኬ እንደዚህ እናድርጓ። እምነት ያድናል አይደለም? እምነት ያድናል አይደል? ሰው እምነት የሚያድን ከሆነ የሚያድነው እምነት ነው ወይስ ኢየሱስ ነው ብሎ እንደመጠየቅ ነው። በዚህ ደረጃ የስንፍና ጥያቄ ነው። ባይዘው የሚያድነው ኢየሱስ ነው ወይስ እምነት ነው ብሎ እንደመጠየቅ ነው። ምን ማለት ነው? በኢየሱስ አምን አይደል እንዴ የምትድነው? ለምን እንደዚህ ብለህ ትጠይቃለህ ካልከኝ፣ ታዲያ እኔስ ጥምቀት ያድናል ስለ በጥምቀት ውስጥ ኢየሱስ ነው የሚያድነው። ጥምቀቱ ራሱ ዝም ብሎ እንደዚሁ ከኢየሱስ ክርስቶስ ተነጥሎ ሌላ አዳኝ ሳይሆን በጥምቀት ውስጥ መንፈስ ቅዱስ የክርስቶስን የማዳኑን ስራ በተጠማቂው ላይ ያደርጋል ነው። አረ በስመ አብ እኔ አስቸጋሪ ነው። አያችሁ ድህነት የሥላሴ ነው አይደለ? አብ ዓለምን ወደደ አፈቀረ፣ ከዛ በኋላ ብቸኛ ልጁ ኢየሱስ ክርስቶስን ላከ። ኢየሱስ መጥቶ ስለ ሁላችን ሞተ። መንፈስ ቅዱስ ደግሞ በኢየሱስ ክርስቶስ የተሰራውን የማዳን ስራ በአማኞች ላይ ያደርጋል። የት? ጥምቀት ቦታ ላይ አይደለ? የጥምቀት እንዳልኳችሁ ነው። በቃ የሆነ ወርክሾፑ ነው። በቃ ለእግዚአብሔር ወርክሾፑ ነው። የስራ ቦታው ነው። ዳግም ሰዎችን አማኞችን ዳግም የሚፈጥርበት ቦታው ነው እና እንደ ነህምያ እንደ ማን ነው ስሙ እንደ ንዕማን አንሁን። አክቹአሊ እንደውም ንዕማን እንኳን ጥሩ ነው ተመለሰዋል። ምክር ሰምቶ ንዕማን እኮ ተመለሰ። በስመ አብ። አንዳንድ ሰው ደግሞ ምክርም አይሰማም። ያው ታውቁታላችሁ ሁላችሁም ምናልባት ለማስታወስ ያህል ንዕማን ምንድነው ለምጻም ነበረ ነው። አዎ ለምጻም ነበረ። እሺ ለምጻም የነበረው ያ ንዕማን እንደው ወደ ኤልሳ ሂጂ እስቲ የአምላኩን ስም ጠርቶ ከዚህ ከለምጽ ይገላግልኝ ይፈውሰኝ ብሎ ሄደ ማለት ነው። ሄደና ኤልሳ በዮርዳኖስ ወንዝ ሂድና ብቅ ጥልቅ በል አለው 7 ጊዜ ንዕማንን ማለት ነው። ሄደና በቃ ብቅ ጥልቅ በል ሄደና ብቅ ጥልቅ በል ወደ ዮርዳኖስ ወንዝ መራው ኤልሳ ማለት ነው። ማንን? ንዕማንን ከለምጹ ነፃ መውጣት ፈልጎ ማለት ነው። እናው ንዕማን ወደዛ ሄድ ሲለው ንዕማን ተቆጣ። ምን እያለኝ ነው የሰው? እኔ የአምላኩን ስም ጠርቶ ይፈውሰኛል አልኩኝ እንጂ ወንዝ ውስጥ ሄደ ውሃ ውስጥ ኤችቶ ውስጥ እንደማለት አሁን በአሁንኛው አነጋገር ኤችቶ ውስጥ ሄደ ብቅ ጥልቅ በል ይለኛል እንዲህ አለ። በአሁኑ አነጋገር ነው ያልኳችሁ።
ወንዙ ውስጥ ዮርዳኖስ አንቺ አራኒ በደማስቆ አደገኛ ወንዞች አሉኝ አባናና ፋርፋ አሉኝ አይደል እንዴ በዮርዳኖስ ወንዝ የሚበልጡ እኔ በአባናና በፋርፋ አሏኝም እንዴ እንደማለት ነው ይችቱማ አደገኛ ይችቱ እኔ ጋር አለ አባናና ፋርፋ አሉልኝ ምን ይሰራልኛል ዮርዳኖስ ነው እያለ ያለው አይደል እንዴ አዎ ነው እንደዛ ነው ባይዘው በሀገሬ ምን አለው አለ አባናና ፋርፋ አሉልኝ ዮርዳኖስ ውስጥ ምን ብቅጥልቅ ያስፈልኛል ከዛ በኋላ ወዲያውኑ ከርሱ ጋር የነበሩ ይሄ ከነዕማን ጋር የነበሩ ጨፎች ማለት ምን አሉት አረ ጌታዊ ተው የተጠየቀው በጣም ቀላል ነገር ነው እሱም ዮርዳኖስ ወንዝ ውስጥ ሄደ በቃ ብቅጥልቅ ማለት ነው እና እዛ ብቅጥልቅ ማለት ነውና በጣም ቀላል ነው እና በጣም ቀላል ስለሆነ እንዲያልክ ከባድ ነገር ጠይቆስ ቢሆን ባደረከው ነበር አሉት አየ ያኔ አሁን ምክር ሰማው ነማን ደስ የሚለው ነማን ምንድነው ምክር ይሰማል ምክር ሰማ ሄደ በዮርዳኖስ ወንዝ ብቅጥልቅ አለ ገና እንደ አዲስ እንደተወለደ ልጅ ሆኖ ወጣ ይላል ማይ ብራዘር እግዚአብሔር በዮርዳኖስ ወንዝን ወርክሾፕ አድርጉት የሥራ ቦታው አድርጉት ነማንን ከለምጹ ነፃ የሚያወጣበት የሥራ ቦታው ካደረገ እሰየው አሁን ደግሞ ጥምቀትን ለእኛን አማኞችን ዳግም የሚወልድበት ቦታው አድርጎታል በዛ በጥምቀት ውስጥ በመንፈስ ቅዱስ አማካኝነት ሰዎች ዳግም ይወለዳሉ ይሄንን መጽሐፍ ቅዱስ በግልጽ ነግሮናል እንዴ በግልጽ ኢየሱስ ራሱ ሰው ከውሃና ከመንፈስ ካልተወለደ በቀር ይያለ ነው አክሊል ውሃ የሚለው እዚህ ጋር እኮ ሌላ ነው ማን አንተ እንደዛ ብለ ተርጓሚ ያደረገ በታሪክ ውስጥ በቤተክርስቲያን ታሪክ ውስጥ ያሉ ሁሉ ውሃ የሚለው አዎ ጥምቀት ነው ይያሉ አንተ መተው ነገር ብትለቀበላለው እንዴ ማን አንተ ለምን ቀበል ለምን አምናሉ ለሐዋርያ ዘመን ቅርብ የሆኑት ከጥንትም ጀምሮ ከነዛ የክርስቲያን ማህበረሰቦች የተቀበልኩት እምነት ይያለ ከጥንት ማለት ነው አስቡት አንተ ለምን አምናሉ አላምንም አንተ ሰዋዊ አስተምሮ ይዘህ ተቀመጣለህ እንዴ ራሱ ጌታ ኢየሱስ ያመነ የተጠመቀም ይድናል ይያለ ደቀ መዝሙር የምትሆኑት በመጠመቅ ነው ይያለ በአብ ወልድ መንፈስ ቅዱስ የሚያጠምቃቸው ደቀ መዛሙርት አድርጓቸው ስለሚል ደቀ መዝሙር አድርጓቸው ማለት የኔ አድርጓቸው ነው በቃ አለቀ የኢየሱስ የኔ አድርጓቸው ከዓለም ነጥቃችሁ የኔ አድርጓቸው በምን በማጥመቅ ይያለ ከተከራከረ በቃ ክርክርኩ ከኢየሱስ ጋር ነው ከዛን ከኢየሱስ ጋር ብቻ ደግሞ አይሆንም ከኢየሱስና ከእርሱ ቅዱሳን ከሐዋርያቱ ጋር ጴጥሮስ መለስ ያደርግና ኃጢአት ይሰረይ ዘንድ ተጠመቅ ይላል ጳውሎስ ያዝ ያደርግና ከኢየሱስ ጋር አንድ ትሆን ዘንድ ተጠመቅ ይላል ክርስቶስን እንድትለብሰው ተጠመቅ ይላል ምንድነው ጥምቀታውን ያድናል ይላል ጴጥሮስ መለስ ያደርጋ እና እንዲና እንዲያ እየተባለ በግልጽ መጽሐፍ ቅዱስ ላይ ተነግሮ ይሄንን ከካድክ በቃ እኔ ያስቸጋሪ እኮ ነው እና መጽሐፍ ቅዱሳችንም ግልጽ ነው ቤተክርስቲያንም ግልጽ ናት እዚህ ላይ በቃ አለቀ ይሄ መጽሐፍ ቅዱስ ግልጽ ነው ብቻ አይደለም አይዚ ቤተክርስቲያን ግልጽ ናት እሷ ናት የምታስተምረው የመጽሐፍ ቅዱስንም ትምህርት ቤተክርስቲያን ናት የምታስተምረው አስተምራ የምታጠምቀው ቤተክርስቲያን ናት እንጂ መጽሐፍ ቅዱስ ራሱ በራሱ አስተምሮ አያጠምቅም የመጽሐፍ ቅዱስንም ትምህርት የምታስተምረው ቤተክርስቲያን የተላከችው እርሷ ናት እርሷ አስተምራ ታጠምቃለች አይ ካልክ ግን ክርስቶስ ይገለጣል ነው ማይ ብራዘር እኔ ፕሮቴስታንት ወንድመቶች እንደው ስለ ክርስቶስ ምንም አታውቁ ምናምን እምል አይነት ሰው አይደሉም ያው እንግዲህ አንዳንዶች ዝም ብሎ በጭፍን ብቻ የሚራመዱ ይኖራሉ እነሱን ጌታ ይድረስላቸውና አንዳንዶች ደግሞ የዋ ፕሮቴስታንቶች አሉ ስለ ክርስቶስ የሚያውቁ ግን ምንድነው ይሄ ወደ ሙላቱ ግን መምጣት አለባችሁ እንዴ እና የሆነ በቃ በደንብ ሙሉ የሆነውን እምነት ተቀበላችሁ ሙሉ በሙሉ ወደ ክርስቶስ ልትመጡ ይገባል አለበለዚያ ግን እንደዚህ በግማሽ ነገር እኔ አይመጣውም ነው ያ እንደዛ ነው በቃ በቂ ነው ብዙ አወሩ እስቲ ሳትወጣ ቆይ ስፒርና የዋድን ጀምሮች ይደርካለ ከዛ ተቃለን ይዘጋዋል እንኳን ደህና ቆያችሁ እዚህ ሰው እንዴት ናችሁ እንኳን አደረሳችሁ እያለሁ ለፋሲካም ለዳግማይ ትንሣኤም ለበዓለ ሀምሳ ኦኬ እሺ እኔ እንኳን ብዙ ነገር አልጨምርም ብዙን ተብሏል በናቲም በአኪም ቃል ይታሰማልን በአጭሩ የተወሰነ ነገር ለማለት ያክል ብቻ ይሄ ውሃ ኤችቶ ምናምን እንዴት እንዲያለውን ጸጋ ሊሰጥ ይችላል የሚለውን ብዙ ጊዜ በፕሮቴስታንት የሚነሳ ነገር ነውና ቅዱስ ኤፍሬም ሶርያዊ ምን ብሎ ይናገራል ስለ ቅዱስ ዮሐንስ አፈወርቅ ቅድም አኬም ስለተናገረው ማለት ነው
ውሃ እንዴት እንዲህ ያለውን ጸጋ ሊሰጥ ይችላል ብለህ ብትጠይቀኝ ይላል ቅዱስ ዮሐንስ አፈወርቅ፣ አፈር ሰው ወይም ደግሞ የሰው ልጅ ከአፈር ተፈጠረ ወይም ደግሞ እንደዚህ ያለውን ጸጋ እንዲህ ያለውን የሰውነት ባህሪ ያገኘው ከአፈር ነው የሚለውን እንዴት አምነህ ተቀበልክ የሚለውን እጠይቃችኋለሁ ብሎ ይናገራል። ኦኬ ሰው ከአፈር ነው የተገኘው የሚለውን አምነህ ከተቀበልክ ዳግመኛ የምትወለደው ደግሞ ከውሃ ነው ስትባል እንዴት ሊደንቅ ይችላል ብሎ ቅዱስ ዮሐንስ አፈወርቅ ይጠይቃል። ኤፍሬም ሶርያዊ ደግሞ የውሃንን ታላቅ ምስጢር ለመመልከት ከፈለክ ይላል እግዚአብሔር አስቀድሞ ምን ብሎ ተናግሯል ይላል ፍጥረታትን ሲፈጥር ውሃ በምድርም ውሃ ሞልቶ ነበረ ካለው በኋላ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ ይላል የሚለውን ያነሳና ስለዚህ የሰው ልጅ ዳግመኛ የሚወለድ አስቀድሞ እግዚአብሔር ሲናገረን በፍጥረት ማለት ነው ምን ብሎ ተናገረ? የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ ብሎ ተናገረ። ስለዚህ የሰው ልጅ ዳግመኛ የሚወለድበትን ምስጢር ወይም ደግሞ ዳግም የሚወለድበትን አስተምሮ አስቀድሞ ፍጥረታት ከመፈጠራቸው በፊት ወይም ደግሞ በፍጥረታት መገኘት እግዚአብሔር አስቀድሞ ተናግሮ ነበረ ይላል። ጥምቀት የልጅነት መንፈስ እንደሚሰጥ ልታውቅ ትወዳለህን ብሎ ኦኬ ፍራግመንት 34 ላይ ማለት ነው። ሄራኔስ ፍራግመንት 34 ላይ ምን ብሎ ይናገራል? ጥምቀት ልጅን ጋዲሚ ታርገ ኦኬ ቴንክ ምን ብሎ ይናገራል? ፍራግመንት 34 ላይ ሄራኔስ ጥምቀትን ልጅነትን ወይም ደግሞ አዲስ የእግዚአብሔር ልጅነትን እንደሚሰጥ ሲናገር ምን ብሎ ይናገራል? አስቀድሞ በብሉይ ኪዳን የጥምቀት ምሳሌ ሆኖ የሚያገለግለን የንዕማን ወደ ኤልያስ ሄዶ በዮርዳኖስ ባህር መጠመቁ ነው ብሎ ይናገርና አስቀድሞ ንዕማን የአሕዛብ ምሳሌ ወይም ደግሞ የማያምኑ ሰዎች ምሳሌ ነበር። ምን ብሎ ይናገራል? እንዴት ውሃ ከለምጼ ሊያድነኝ ይችላል ብሎ የተጠራጠረ ሰው ነው ንዕማን ማለት። ምክንያቱ ወደ ኤልያስ ሄደ ውሃው የዮርዳኖስ ወንዝ ላይ 7 ጊዜ በቀጠል ልቀበል የሚል ትእዛዝ ነበር የሰጠው። እሱም ኤክስፔክት ያደረገው ወይም ጸልዮ ወደ እግዚአብሔር ተናግሮ ምን እንዲያደርግለት ነበር? በቃ ከለምጽ ድነሃል የሚል ቃል ነበር ሲጠብቅ የነበረው ማለት። የእግዚአብሔር አሰራር ግን ለጥምቀት አስቀድሞ ያሰበው ዓላማ ስላለ ኤልያስን ምንድነው እንዲህ የሚያዘው? የዮርዳኖስ ወንዝ ላይ ሄዶ እንዲጠመቅ ማለት ነው። በዚህ ሰዓት ንዕማን ምን አለ? ሃባናና ፋርፋ የሚባሉ ታላላቅ ወንዞች ከዮርዳኖስ የሚበልጡ ታላላቅ ወንዞች እያሉ ለምንድነው እዚህ ታናሽ ወንዝ ላይ ወይም ደግሞ ትንሽ ወንዝ ላይ እንድጠመቅ ብታዘኝ የሚል ሐሳብ ያነሳል። እዚህ ጋር የምንመለከተው ክርስትና ኢዝናር አፖፋቲክ ይሄ ካታፋቲክ አይደለም ወይም ደግሞ ሎጂካሊ አስበ ሎጂካሊ ይሄ እንዲህ ሊሆን ይችላል ወይ ብለ አፕሩቭ የምታደርገው እምነት ሳይሆን በጣም እምነት የሚጠይቅ እምነት እንደሆነ ለዛ ነው ሐዋርያው ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉ ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ሲናገር የምንመለከተው ማለት እምነት ይፈልጋል ክርስትና ማለት። ኦኬ ሞር አብዛኞቹ የምትመለከታቸው ነገሮች ፊዚካል ሊሆኑ ይችላሉ፣ ነገር ግን ሚስቲካሊ የሚፈጸሙ ሚስጢራዊ ነገሮች አሉ። ሚስጢራዊ ወይም ደግሞ ሚስጢራዊ ጸጋዎች ይፈጸማሉ በዛ ፊዚካል በመናደርገው አክሽን ማለት ነው። ለዛ ንዕማን ምን ይላል? ከዛ የሚበልጡ በወንዝ በውሃ ደረጃ ቢሆንማ ከዮርዳኖስ የሚበልጡ ሃባና ፋርፋ የሚባሉ ታላላቅ ወንዞች አሉ፣ እዛ አልታጠቡም ወይ ይላል። ኦኬ ሰው ጀጅ የሚያደርገው ፊዚካሊ በሚያየው ነገር ሊሆን ይችላል። እንዴት እቺ ሊል ይችላል እንደ ንዕማን ማለት ነው። የእግዚአብሔር ጸጋ ግን ኦኬ በሚታየው ነገር የማይታይ ጸጋ የሚሰጥ አምላክ ነው። ለዛ ነው ሲሪል ኦፍ ጀሩሳሌም ወይም ደግሞ ቅዱስ ቄርሎስ የኢየሩሳሌሙ ምን ብሎ ይናገራል? ሌክቸር 4 ሴክሽን 10 ላይ ምን ብሎ ይናገራል? የሰው ልጅ ስፒሪት ብቻ አይደለም ፊዚካል ቢንግም ነው ማለት ነው። የሰው ልጅ ምንድነው? ከስፒሪትም ከፊዚካል ነገርም ወይም ደግሞ ስጋና ነፍስ ነው ማለት ነው። ስፒሪቱ ነፍስ ነው፣ ስጋም አለው ማለት ነው። ስለዚህ መዳን የሚያስፈልገው ስፒሪትም ፊዚካል ነገሩም ነው ማለት ነው፣ ሰውነቱንም ነፍሱም ነው ማለት። ስለዚህ ለዛም መዳንም በሁለቱም ነገር ሆኗል፣ በፊዚካል ነገርም በስፒሪቹዋል ነገርም። ለዛ ነው ውሃና መንፈስ የሚባለው ማለት ነው። ስፒሪቹዋልም ፊዚካል ነገርም መፈወስ አለበት። ስለዚህ
ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሚድነው ወይም ዳግም የሚወለደው ከውሃና ከመንፈስ ያለው የሰው ልጅ የያዘው ሁለቱም ነገር ስለሆነ ነው። ፊዚካልም ነገር ይዟል፣ ስፒሪቹዋል ነገርም ይዟል ማለት የሁለቱም ተዋህዶ ስለሆነ። ስለዚህ ንዕማን ምን ብሎ ተናግሮ ነበር? እንደዛ ብሎ ሲናገር ቅድም አኬ እንደተናገረው ሄድና ተጠመቅ። ኦኬ ሌላ ታላቅ ነገር ጠይቆ ቢሆን ኖሮ ታረገው ነበር። ስለዚህ የጠየቀ ነገር በጣም ታናሽ ነገር ነው፣ ቀላል ነገር ነው። ሄዳ አድርገው ሲሉት ሄዶ ተጠመቀ። እንደ ሕፃን ያለ ገላ ያዘ አይደል? እንደ ሕፃን ያለ ገላ። የሰው ልጅም ማንኛውም ሰው ኦኬ ኃጢአተኛም ቢሆን ትልቅም ቢሆን ሕፃንም ቢሆን አዲስ ሕፃን ንጹህ የሆነ የእግዚአብሔር ልጅ ሆኖ ይወለዳል። ያንን ሚስጢር ለማሳየት ነው። በነገራችን ላይ መጻሕፍት የሚጻፉት በብሉይ ኪዳን ጥላዎች ናቸው ለሐዲስ ኪዳን ማለት። ለዛ ነው ንዕማን ሲወጣ ከዮርዳኖስ ወንዝ የሕፃን ገላ ይዞ ወጣ ሲል ኦኬ ለማን ምሳሌ ነው? ለሚመጣው ለሐዲስ ኪዳኑ አማናዊ ጥምቀት ምሳሌ ነው። ማንኛውም ትልቅም ቢሆን ሕፃን ልጅ ቢጠመቅ ንጹህ ሕፃን ልጅ ሆኖ ወይም ደግሞ የእግዚአብሔር ልጅ ሆኖ ይውጣል የሚለውን ምሳሌ ለማሳየት ነው ማለት ነው። ስለዚህ ማንም ሲወለድ የእግዚአብሔርን ልጅነትን ያገኛል የሚለውን ሚስጥር ለማጠየቅ ንዕማን ምንም ትልቅ ቢሆንም ሲወጣ የሕፃን ገላ ይዞ ወጣ ብሎ መጽሐፍ ቅዱስ ሲናገር እንመለከተዋለን። ሁለተኛ ነገሥት ምዕራፍ 5 ላይ ይሄንን ቅዱስ ሄራኒዮስም ይናገራል። ስለዚህ ጥምቀትም ለኛ ይሄንን ልጅነትን ይሰጠናል ብሎ ሄራኒዮስ ፍራግመት 34 ላይ ሲናገር እንመለከተዋለን። በአጠቃላይ ነገሩን ለማሳጠር ያክል ጥምቀት በጣም ብዙ አሁን ያሉ ፕሮቴስታንቶች ቀለል አድርገው ወይም ደግሞ ድህነትን የማይሰጥ ከድህነት ጋር ምንም ግንኙነት እንደሌለው ምናምን አድርገው ይናገራሉ። ነገር ግን ባይዘው ከነገረ ሥላሴ ጋር ከነገረ ክርስቶስ ጋር ፍጹም የማይለይ ለነገረ ድህነት ልክ ነገረ ክርስቶስን ፍጹም ሰውነቱን እንደ ካዱ ሰዎች አድርጎ የሚቆጠር ነው። ጥምቀትን ለድህነት አይደለም ብሎ መካድ ማለት ነገረ ክርስቶስን እንደ መካድ ነው። ዶሲቲዝም ወይም ደግሞ ይሄ የክርስቶስ ሰውነትን ፍጹም ሰው መሆኑን የሚክዱ ሰዎች ሄራኒስ እንደሚያወግዛቸው ሁሉ ማለት ነው። ጥምቀትን የማይቀበሉ ሰዎች ኢኮኖሚካሊ ወይም ደግሞ በዓለም አቀፍ ደረጃ ነው የተወገዙት። በነገራችን የሃይማኖት ጸሎት የምንለው ናይሲኖ ኮንስታንቲኖፕል ክሪድ ማለት ነው ነገረ ክርስቶስን ነገረ ሥላሴን ከካዱ ሰዎች ጋር እኩል የሚያወግዘው ነገረ ጥምቀትን የሚክዱ ሰዎችን ነው ማለት። ለዛ ነው ነገረ ጥምቀትን የሚክድ ሰው በቤተ ክርስቲያን ታሪክ ውስጥ ኦኬ የለም ወይም ደግሞ ክርስቲያን ተብሎ ሊጠራም በፍጹም አይችልም ብለን ስንናገር በምክንያት ነው። ለዛ ነው ናይሲኖ ኮንስታንቲኖፕል ክሪድ ላይ ስትመለከቱ ኃጢአት በሚሰረይባት በአንድ ጥምቀት እናምናለን ብለው የሃይማኖት ኮንፌሽን ላይ ነው። በቃ በዓለም አቀፍ የታመነ እውነት ነው። ልክ ነገረ ክርስቶስን የካደው አሪዮስን እንዳወገዙት ነገረ ጥምቀትን የሚክዱ ሰዎችንም በዛው በናይሲኖ ኮንስታንቲኖፕል ክሪድ የተወገዙ ናቸው። ኃጢአት በሚሰረይባት በአንድ ጥምቀት እናምናለን የማይል ሰው እሱ የተወገዘ ነው የተወገዘው። ስለዚህ ጥምቀትን የማይቀበሉ ጥምቀትን ለኃጢአት ስርየት ነው ጥምቀትን ለድህነት ነው ብሎ የማይቀበሉ ሰዎች በዓለም አቀፋዊቷ ቤተክርስቲያን የተወገዙ የተለዩ ናቸው ለማለት ነው። እግዚአብሔር ይስጥልኝ። ዮአድ ቴንኪው እግዚአብሔር ይስጥልን። እንግዲህ ይሄ ነው የነሱ ትምህርታቸው። ስለዚህ ሊሞግታቸው የሚገባ ሰው ቦርናጌን ላሉትም ሰዎች ከዚህ በኋላ ስትገቡ በተለይ ሌላ ቤት ላይ መብታችሁ ነው። እኔ አያገባኝም። ሌላ ቤት ላይ ግን እኔ ቤት ላይ ስትመጡ በማስረጃና በመረጃ ኦርቶዶክሳውያን እንደዚህ ነው የሚያምኑት። ይሄ ትምህርታቸው አሁን የተናገሩት ትምህርታቸው መጽሐፍ ቅዱስ አይደለም ብላችሁ የምትሞግቱ ከሆነ ዌልካም። ከዛ ውጭ ግን ይሄ እንደ ድሮ እኔም ራሱ የጉንጫ አልፋ ክርክር ብዙም አይመቸኝም። እንደዚሁ እነሱ ሲናገሩ እንሰማቸውና ከዛ ውጭ ስቀን ተጫወተን ላይቡን እንዘጋለን። ቀኑን ሙሉ እንደ ድሮ የምንደርቅበት ምንም አይነት ምክንያት የለም። በቃ ትምህርታቸው ይሄ ነው። ይሄ ትምህርታቸው መጽሐፍ ቅዱስ አይደለም ብላችሁ የምታስቡ ከሆነ ይህንን ትምህርት መታችሁ ሞግቱት። ይሄ ነገር ትክክል አይደለም፣ ይሄ ትምህርት መጽሐፍ ቅዱስ አይደለም ብላችሁ
ሞግቱ። ከዛ ውጭ ግን ቀኑን ሙሉ እንደ ድሮ የምንውልበት ምንም አይነት ምክንያት የለም። ቴንኪው። ስፒሮስ የምትለው ነገር ካለ አጠር አድርጉትና እስቲ እንስማችሁ እናንተ ማሳባችሁ። ኦኬ፣ ሰላም ብያለሁ ሁላችሁንም። እኔ እንኳን ትምህርቱ ላይ ሳይሆን ማተኩረው ትምህርቱን በደንብ ስለተናገሩት ያየሁትን ነገር ነው፣ በቲክቶክ ያስተዋልኩትን ነገር። ጌታችን ኢየሱስ ክርስቶስ ወይም መጽሐፍ ቅዱስ ላይ በአጠቃላይ እምነት አንድ ጊዜ ፍጹም ተሰጥቷል ይላል አይደል? ፍጹም ተሰጥቷል፣ አዲስ እምነት የለም። ኦርቶዶክስ ይሄንን አምናለሁ ብላ ስትናገር ብዙ ጊዜ ምን ይደረጋል? ስብከት ይወሰድና እከሌ እንደዚህ አለ፣ ኦርቶዶክስ እንዲህ ታምናለች፣ ገድላት እንደዚህ ያምናሉ ይላሉ። ጥምቀት ስጋና ደሙ ላይ ካየን ትንሽ የተቀየረ ነገር አለ። ገና ቲክቶክ እንደጀመረን አካባቢ ሚሉት ነገርና ዛሬ ሚሉት ነገር ለሁለት ተከፍለው ከድነት ጋር ይገናኛል እየተባለ እየተወራ ነው። ግን ይሄኛው ኦርቶዶክስ ጋር ስላለ ኦርቶዶክስን እንዳይቀበሉት ምን ይላሉ? ኦርቶዶክስ ጋር ገድላት እኮ እንደዚህ ይላሉ፣ እከሌ አባት ይሄንን አለ በሚል በቃ ኦርቶዶክስን ሁሌ ስህተት ለማድረግ ይሞክራሉ። ለምሳሌ ጥምቀት አያድንም ብለው ባለፈው ከጌታ ጎን ካህኑ ሲባርከው ወደ ማገዶ ይቀየራል የሚለውን ቃል በቃል ካላልኩት ይቅርታ አድርጉልኝ። እሱን ለማስረዳት ለመቃወም ሲመጡ አባቶችን እየከፈቱ የጠቀሱት አባቶች ራሱ ሚሉት ነገር ስንት ጊዜ እኛ የምንለውን ነበር፣ ከደሙ ጋር እንደሚገናኝ ጥምቀት እንደሚያድን። አሁን ኦርቶዶክስን ለመቃወም ብለው ይቀየራል የሚለውን ነገር ብቻ ይዘው ሲከራከሩ እንዳለ ግን አባቶች ሲጠቅሱ የነበረው ደሙና ውሃው ጥምቀት የተገናኘቸው ሲያነቡ የነበረው። እነሱ ሲከራከሩ ግን የነበረው ይቀየራል አይቀየርም የሚለው ላይ ነው። እንደዚህ አንዱን ለመቃወም ሲል እኛ እስከዛሬ የምንከራከረውን ነገር ሳያስቡ እየተናገሩ እየመጡ ነው። ሰዎቹ ግን ነቃ ብለው ሲጠይቁ ደግሞ አይ ሉትራን እኮ አሉ በጥምቀት የሚያምኑ፣ ለምን ኦርቶዶክስ ጋር እንሄዳለን? ለምን አንግሊካን አንሆንም? እየተባለ ደግሞ ይሄንን ነገር በቃ ሰው ኦርቶዶክስ የሚለውን ነገር ከጭንቅላቱ እንዲያወጣ እየተደረገ ነው። አዎ በኦርቶዶክስም አንዳንድ ችግር አለ፣ መሰረታዊ ትምህርት አለ። ያንን መሰረታዊ ግን ትምህርት አንዴ ለቅዱሳን ፍጹም የተሰጠውን እምነት ወደ ውጪ ለማውጣት ወይም ለማስተማር በስብከትም ሆነ በአንዳንድ ነገር ቃላት ሲሰብኩ አንዳንድ ነገር ይናገራሉ። ያንን ይዞ መሄድ ግን ትክክል አይደለም፣ ስብከት ላይ አይደለም። የኦርቶዶክስ እምነት ወይም የፕሮቴስታንት እምነት የሆነ ፓስተር ሲያስተምር ቃሉን ይዘን አይደለም፣ እምነቱ ምንድነው ሚለውን ነው ማየት ያለብንና ይሄን ነገር እየተመለከትኩ ነው። ኦርቶዶክስ ወይም ቤተክርስቲያን ምን ታምናለች ሲባል መጽሐፍ ቅዱስ አለ፣ የአባቶች ትምህርትና ጉባኤ፣ ሁሉ ነገር በእነዚህ ነው የሚለካው። ወደ ኋላ ሄደን ይሄንን ትምህርት ማን አስተምሯል? ፕሮቴስታንትን ይሄንን አለ የምንጠይቀው። በገድላትም ቢሆን በሌላም አባትም ቢል ወደዛ ሄደን የምናየው። ቤተክርስቲያን ስንል እኮ በ21ኛው ክፍለ ዘመን ያለች አይደለችም። ስለዚህ የኛ እምነት ወደ ኋላ ሄደን ይሄው የምናምነው ይሄ ነው። ይሄ አዲስ ነገር ካለ ለምንድን ነው እንደዚህ ተባለው? እኛም እንቃወማለን። አንድ ነገር ልበልና ብቻ ልጨርስ። እስራኤልን እግዚአብሔር ሕዝቤ ይለዋል፣ ሲያጠፋ ግን ሕዝብህን ነው የሚለው ለሙሴ። ይህንን ነገር ልብ በሉ። ትምህርቱ መቼም አይጠፋ። ሁላችንም ብንሳሳት ራሷ እቺ ቤተክርስቲያን በቅዱስ አትናቴዎስም ጠብቀዋለች፣ በአንድ ሰውም ይህንን እምነት ልጠብቅ ትችላለች። እና አንድ ጊዜ ፍጹም የተሰጠው እምነት ውስጥ ካላችሁ ነው ሌላውን ገድላትንም የስብከትንም መመዘን የምትችሉት። መሰረታዊ ትምህርት ከሌለ ይሄ የሚያድነው አንድ ጊዜ ፍጹም የተሰጠው እምነት ሃይማኖት ከሌለ እከሌ ተሳሳተ እከሌ አልተሳሳተም፣ ገድላት ተሳሳቱ፣ ምንም ለእናንተ አይጠቅምም።
ይህንን ለማለት ነው። አመሰግናለሁ። ይቅርታ ስላስረዘምኩት። ስፒር እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ዲያቆን እስኪያስ እንኳን ደህና መጡ። ዲያቆን እስኪያስ አሉ፣ ጋዲ፣ ዲያቆን መኩ። ሲሶ እንዴት አለ? ዮሐዴ፣ ጋዲ፣ ዲያቆን መኩ፣ ዮኒ፣ ናቲ፣ እታችም ያላችሁ ሁላችሁም እንዴት አመሻችሁ? እንዴት ከረማችሁ? ዮሐዴ፣ ናቲ፣ ስፒር፣ አኬ ቃለ ሕይወት ያሰማልን። ሲሳይ አሁን ገብተዋል። በእውነት እኔ ቲክቶክ ላይ እየተመኘው የነበረው ነገር አንድ ስርዓት ያለው የእግዚአብሔር ቃል እንደተከበረ የሚያምን እንዲያምን፣ የሚለወጥ እንዲለወጥ፣ እውቀት ያነሰው እውቀት እንዲጨምር ስርዓት ያለው ቤት ያስፈልግ ነበረ። ይህን ጥረት ከሚያደርጉ ወንድሞች መካከል አንተ አንዱ ነህ። እዚህ እግዚአብሔር ዘመንን ይባርከው። አልመጣም ብለሃል፣ ግን እኔ ደግሞ እንደምትመጣ እርግጠኛ ነኝ። ሱፍ ለብሰ እንደገና ትሰራለህ እሱ ቪዲዮ እና በጣም እግዚአብሔር ይስጥልን። ምንድነው በሰው ልጅ ባህሪ ውስጥ በጣም ከሚያስፈሩ ነገሮች በጣም ሰው መፍራት ያለበት ራሱን ጭምር ማለት ነው መፍራት ያለበት ምቀኛና ነገረኛ ሲሆን፣ አንድ ሰው ምቀኛ ከሆነ በህይወቱ እና ነገረኛ ከሆነ በቃ መቼም መቼ ያ ሰው ሰላማዊ ህይወት አይኖርም፣ እንቅልፉን ሁሉ ያጣል። ይሄ የኔ ቃል አይደለም፣ የመጽሐፍ ቅዱስ ቃል። አንድ ሰው ምቀኛ ሲሆን አጥንቱ ይነቅዛል ይላል። ምቀኛ ማለት እንግዲህ እኔ ካጣው ሌላው ማጣት አለበት አይነት ማለት ነው። እና ነገረኛ ሲሆን ደግሞ ሰላሙን ያጣል፣ የሰውም ሰላም ያደፈርሳል። ስለዚህ ቤተክርስቲያኒቱ ቅድም አኬ እንዳስቀመጠው ኑና ትምህርት አለኝ በሱ እንነጋገር፣ ድፍረት ይጠይቃል ብሏል አይደለም? ስለዚህ ኦርቶዶክሳውያን እዛ በመሄድ እነዚህ የቤተ ክርስቲያኒቱን ትምህርት ፈጽሞ ሳያነሱ ገድል፣ ድርሳን፣ ገዳማቱን፣ መነኩሴውን፣ ቄሱን፣ ዲያቆኑን ችግር እየፈለጉ እንትን የሚሉ ሰዎች ጋር በመሄድ ቤተ ክርስቲያኒቱን አታሰዱ። በተለይ ምንም አቅም ከሌላችሁ ሄዳችሁ እሺ አስረዳኝ ላስረዳ ቤተ ክርስቲያን እንዲያተረጉምን ብላችሁ ከምትዳረቁ ይኸው ወንድሞች ሌሊትና ቀን እያገለገሉ ነው። ወንድሞች ጋማ እዛ ደግሞ ሆነው እድሜያቸውን የሚጨርሱ 10 ዓመት የሞላው ሰው አለ፣ ይህን ገድልና ድርሳን ይዞ ማለት። እነዛ አይነት ሰዎች ደግሞ ከክፋት በቀር በህሊናቸው ውስጥ ምንም የለም። ስለዚህ አሁን ቤተ ክርስቲያኒቱ ቅድም አኬ እንዳለው የነህምያን ታሪክ ነግሯቸዋል። እስቲ ናውረድ ሲሉት ባላጥና ሳምባላጥ ምንድነው ያላቸው? ኑና በእግዚአብሔር ቤት በመቅደስ ውስጥ እንገናኝ ነው ያላቸው። ሲኑና መቅደስ ውስጥ እንገናኝ። መቅደስ ውስጥ ስትመጡ ከጌታ ኢየሱስ ክርስቶስ በቀር ሌላ ትምህርት ካለ ያኔ እንሟገት፣ ከነግ እስከ ሰርክ ማለት። ሁለተኛ ዮሐዴ አኬም እንደገለጹት የንዕማንን ታሪክ ያ ሰው ሲለወጥ አፈር ጭኜ ካልሄድኩ ነው ያለው። ከዛ ከተማ ላይ አፈር ጭኜ ካልሄድኩ ነው ያለው። ስለዚህ ቤተ ክርስቲያኒቱ ምንድን ነው ያላት ሲባል አባቶቻችን ነፍሳቸውን ሰጥተው አካላቸውን አጥተው ከዚህ አትለፍ ከዚህ አትትረፍ ብለው የምናምነውን ሃይማኖት ትምህርቱን ከነጸሎቱ ሰርተውልን ወንጌሉን በንባብ በትርጓሜ አልፎም ተርፎ በተግባር የሚተገበረውን እንድንተገብር አድርገው አስቀምጠዋል። ስለዚህ ሲሶ አንተን የምልህ ነገር መድኃኔዓለም ይህን ልብ አይለውጥብህ፣ እውነትን ይዞ መቆም ያስደበድባል እና ማደግ አለብን። ሁላችንም እዚህ ሶሻል ሚዲያ ላይ እንድናድግ እግዚአብሔር ይርዳን። ከዚህ በኋላ
አንድ ሰው ካመነ በኋላ በኢየሱስ ክርስቶስ ሳይጠመቅ ቢሞት ምን ይሆናል ብሎ ጥያቄው ምን አገባ? ይሄ ፍትሐ እግዚአብሔር ነው እንጂ እኔ እዚህ ቁጭ ብዬ ሳይጠመቅ አምኖ ቢሞት ሞትን ምን አመጣው መዳን እያለ እንደዚህ አይነት የደከሙ ጥያቄዎች ሐዋርያት መቼ ነው የቆረቡት? እንደዚህ የሞቱ ነገሮች ላይ ጊዜ ባናጠፋ ጥሩ ነው። ሲሶ ግን እግዚአብሔር ይስጥልን፣ እግዚአብሔር ዘመንን ይባርክ። አመሰግናለሁ። ኦኬ ቴንኪው ዲያቆን። እንግዲህ እዚህ ደርሰናል። እያወራን እዚህ ደርሰናል። ማለት መናገር የምትፈልጉ ሰዎች ካላችሁ የተወሰነ ደቂቃ ውሰዱና ላይቡን እኔም ልዝጋ። ሲስ እንዴት ናችሁ? ሰላም ብያችኋለሁ። ዲያቆን እስኪያዝ፣ ዲያቆን ናቱ፣ ዮኒ፣ አንተሽ፣ ጋዲ፣ ዮሐዴ ሰላም ብያችኋለሁ። ከታች ያላችሁ 1400 ሰዎች ሁላችሁንም ሰላም ክርስቶስ ይብዛላችሁ። ዮሐዴ ቃሉት ያሰማልን። ዲያቆን ሁላችሁ ቃሉት ያሰማልን። በጣም ጥሩ ነጥቦች ተነስተዋል። እንግዲህ ትልቁ ነገር ቤተክርስቲያንን እኛ የጌታ ቤተክርስቲያን እውነተኛይቱ መሆኑን ማሳወቅ ነው። የያዘችው ቤተክርስቲያን የጌታ ትምህርትን ነው ለዘመናት ተሻግሮ የመጣ እዚህ ጋር የደረሰ። ቅድም ስለ ጥምቀት በደንብ ሲያብራራ ነበረ። ከራሱ አይደለም ዮሐዴ ያመጣው ወይም ሰንበዲ ያመጣው እዚህ ዛሬ ላይ የመጣው ነው አይደለም ያብራራ። ታዲያ ማን ነው ከተባለ ጥንታዊቷ ቤተክርስቲያን ምን ታምን ነበረ፣ ምን ታስቀምጥ ነበረ በትምህርቷ የሚለውን ነው። ስለዛ ነው ቤተክርስቲያን ኢንፋለብል ናት ብለን ሁሉ ጊዜ የምንሟገትበት ምክንያት ይሄ ነው። ኢንፋለብል ናት ቸርች ቢኮዝ የያዘችው እምነቷ ኢንፋለብል ስለሆነ፣ አንድ ጊዜ ጌታ ያስተማረው ትምህርትን ስለያዘች ኢንፋለብል ነች ቤተክርስቲያን። ትምህርቷ ኢንፋለብል ነው። አንድ ጊዜ ጌታ ደግሞ አስተምሮናል። ኦኬ ሰው አምኖ ከተጠመቀ ይድናል። ጥንታዊቷ ቤተክርስቲያን ይሄን ነው የምታምነው። ሰው አምኖ ለጥምቀት ለምን ብሎ ነው የሚያምነው የሚለው ደግሞ ይወስናል። ጥምቀትን ምን ብሎ ነው ያምናል? ቅዱስ ሥጋና ክቡር ደሙን ምን ብሎ ነው የሚያምነው? ጌታ ምን ብሎ አስተማረ? ያንን ነው ማለት ነው። ስለዚህ ጥንታዊቷ ቤተክርስቲያን እውነተኛ የጌታ ቤተክርስቲያን የምታስተምረው ሰው ለድህነት፣ ሰው ክርስቶስን ለመልበስ፣ ሰው ከክርስቶስ ጋር ሞቶ መነሳት፣ አንድ ለመሆን ከክርስቶስ ጋር ማለት ነው። ይሄ ነው ያስተማረች። ክርስቶስን ለመልበስ ነው የሚጠመቀው። ይሄ ነው ድህነታችን፣ ይሄ ነው መሰረታችን። በቃ አንድ ሰው አምኖ ሲጠመቅ ድህነትን እንደሚያገኝ አስተምራለች ቤተክርስቲያን። ይሄው ጥንታዊቷ ቤተክርስቲያን ይህን ይዛለች። አሁን ያሉት ሉተርንም የካዱ በጣም ነው የሚያሳዝነው። ሉተርንም ጭምር ነው የተካደው። አሁን ዶክተር ማርቲን ሉተር ያስተማራቸው ትምህርቶች ተክዷል። በቃ ኮምፕሊትሊ ነው የተካደው። ዛሬ ላይ ሉተር ተነስቶ ቢመጣ እናንተ ማናችሁ ነው የሚለው። 100,000 አጋንንት ያለው አዛት ሞመንትም በነገራችን ላይ ያው አናባፕቲስትን ምን አይል ሲቃወም እንደነበረ እናውቃለን። 100,000 አጋንንት አለባችሁ ሲል ነበር የህፃናትን ጥምቀትን የሚከለክሉትን ራሱ ማለት ነው። ዛሬ ላይ ቢነሳና ቢያይ ምን እንደሚል አስቡት እስቲ። እና እንዲያው ቢያንስ ደግሞ ታማኝ መሆን አለብን። ብዙ ጊዜ ገላትን እያነሳን በቃ ሁሉ ጊዜ ገላትንም ደግሞ ቢጠቀሙበት የምር ለድህነት ነው የሚሆንላቸው፣ መንገድ ያሳያቸዋል። ግን ምን ያደርጋል? ኦልዌይስ ፕሮቴስታንት ዘንድ ያየሁት ፎልት ፋይንደር ነው። በቃ ፎልቶችን ፈልጎ እንደዚህ which is wrong ማለት ነው። ብችሉስ ተጠቀሙበት እና እግዚአብሔር ይስጥልን። ብዙ አላበዛ ብዙ ትምህርት ስለተከደበት ሰላም። ኦኬ ኤኒዌይ እግዚአብሔር አክብርልን ሁላችሁንም። አንዳለ ከገስታውን ለፈትፍጣችሁ ወይስ ጋዲ ብሮስኪ? ሰላም ሲሶ ከባድ ሰው ብሮስኪ እንዴት ነህ? አለን አምላክ ይመስገን። እንዴት እናንተ ሰውዬ? ሁላችሁንም ሰላም ብያለሁ። ዲያቆን እስኪያስ፣ ናትሻ፣ ዮሐድ፣ መኩ፣ ዮኒ፣ አንተሽ ሁላችሁንም ሰላም ብያለሁ። ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? አለን እግዚአብሔር ይመስገን። ምንድነው ኢንቫይት ተደርጌ ነው የመጣሁት እኮ ትላለህ። ምን ላይ ያወራችሁ ነው?
ነገረ ድነት ላይ እያወራን ነበር። ያው የቅድሙ ላይ ነበር። ያው የኦርቶዶክሳውያን ነገረ ድነት እንግዲህ እነሱ የኛ ትምህርት ይሄ ነው እያሉ ነው። እንግዲህ ከዚህ በኋላ እንግዲህ ኦርቶዶክሳውያንን ለመሞገት ሰው ሲመጣ በተለይ ሌላ ቤት ላይ አላውቅም፣ ያኔ ቤት ላይ ስትመጡ ትምህርታቸው ይሄ ነው እና በትምህርታቸው ሞግቷቸው ብዬ የተወሰነ ያው ትምህርት የእናንተን ትምህርት እንዲሰሙ እንግዲህ ከሰሙም ደጋግሞ እንዲሰሙ ድል እየሰጠው ነው። ስለዚህ ያለው ነገር ይሄ ነው። እንግዲህ ሌላ ቀን ሲመጡ በዚህ ልክ ተዘጋጅተው እንዲመጡ። አዎ ምንድነው ሲሶ ያው እርግጠኛ ነኝ ብዙ ወንድሞችን ብዙ ነገር ብለዋል ብዬ አስባለሁ ያለ ምንም ጥርጥር። ያው ነገር ድነት ወይም ደግሞ ሳልቬሽን የሚባለው ነገር ያው ቤተክርስቲያን እንግዲህ የእምነት መሰረት ነው ብላ ያስቀመጠችው ነገር አለ ወይ ደግሞ ዶግማ የሚባለው ነገር። ከዛ ባለፈ እነዚህ ለመዳን የሚሆኑ ትምህርቶች ለመዳን የሚሆኑ ወይ ደግሞ የሃይማኖት የሚባለው ነገር ከመጽሐፍ ቅዱስ ነው የሚቀዳው ወደንም ጠላንም። ስለ ቤተክርስቲያን ስናወራ ደግሞ ወይ ደግሞ ስለ ጌታ ቤተክርስቲያን ስናወራ የዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ በደም ያዋጃት። ከዛ በኋላ ያው ቅብብሎሹ ሁላችሁም የምታውቁት ነው ሳች ያላችሁ ክርስቲያን ወንድሞችና እህቶችምና ከመጽሐፍ ቅዱስ ነው የድነት ትምህርት የሚመነጨው። ኦኬ ለዛም ነው ቤተክርስቲያን ሃይማኖቴ ዶግማ የዶግማ ትምህርቶቼ እነዚህ ናቸው ብላ የለየችው። ለዛ ነው ለምን የድነት ምንጮች ስለሆኑ ሰው ለመዳን እነዚህ ነገሮችን ግዴታ ማመን አለበት ተብሎ የተቀመጡ ነገሮች ስለሆኑና አሁን እንደተባለው ያው ሲስ መቼስ አሁን ገድላት ድርሳናት ላይ ቀደም አንተም አንዳንድ ነገሮች ስትናገር ሰምቻለሁና ቀደም የገባው ማነው ቦርናጌንም ሲያወራ ሰምቻለሁና ያው ብዙ ጊዜ ተነግሯል። ትላልቅ የቤተክርስቲያን አባቶችም ተናግረዋል። ቤተክርስቲያን በመድረኮቿ ላይ የሃይማኖት መከራከሪያ አይደሉም። እነዚህ መጽሐፍቶች መጽሐፍ ቅዱስን ኢንፋሊብል ነው እንደምንለው ኢንፋሊብል ናቸው ብለን አንናገርም። ፋሊብል ናቸው። ስህተት ሊገባባቸው ይችላል። ከዛም ባለፈ ደግሞ ቤተክርስቲያን ኦፊሻሊ ለምሳሌ እነዚህ ገድላትና ድርሳናት ኦኬ የኔ መጽሐፍት ናቸው ብላ ኦፊሻሊ ሪኮግናይዝ ካደረገቻቸው ምን ለማለት ፈልገሽ ነው እዚህ መጽሐፍ ላይ እንደዚህ አይነት ነገር ተቀምጧል የሚለው ነገር ቸርች ነው የምትጠየቀው። ባይዘው ለምን ጸሐፊዋ ቤተክርስቲያን ስለሆነች ኦኬ ቤተክርስቲያን ኦፊሻሊ ሪኮግናይዝ ካደረገች ምን ለማለት ተፈልጎ ነው የሚለው ነገር ቤተክርስቲያን መጠየቅ እኔ ሁሌ ባይዘው ይሄ በጣም የተሰጉድ አይዲያ እንጂ ሲስ መጽሐፍ ቅዱስም ላይ ባይዘው ለዛ አይደል አባቶች የምንለው እኮ ለዛ ነው። ለምሳሌ ሐዋርያት ወንጌላት አሉ፣ የቅዱስ ዮሐንስ መልእክታት አሉ፣ የቅዱስ ዮሐንስ ወንጌላዊ የቅዱስ ጳውሎስ መልእክታት አሉ። እዛ ላይ ለምሳሌ የሆነ ቃል ስላገኘን እንዳው ሙስሊሞች መጽሐፍ ቅዱስን የሚረዱበት መንገድ አለ አይደል? ሙስሊሞች ለምሳሌ መጽሐፍ ቅዱስን የሚረዱበት መንገድ አለ። መጽሐፍ ቅዱስ ላይ የሆነ ነገር ሲያገኙ እንዲህ ነው ብሎ በራሳቸው መረዳት እንደሚያስቀምጡት እኛ እኮ ለዛ ነው አባቶች ኦኬ ለምሳሌ ሐዋርያው ቅዱስ ዮሐንስ ምን ለማለት ፈልጎ ነው ዮሐንስ ወንጌል ላይ እንዲህ ብሎ ሲናገር የሚለው ነገር የምንረዳው ከተማሪዎቹ ነው። ለዛ ነው ኦኬ በቤተክርስቲያን ውስጥ ትክክለኛ የመጽሐፍ ቅዱስ አንደርስታንዲንግም የሚገኙ በቸርች ውስጥ ነው። እነዚህ የምንላቸው ደግሞ አዋልድ መጽሐፍት ውስጥ ያሉትን ነገሮች ደግሞ ቤተክርስቲያን ኦፊሻሊ ሪኮግናይዝ ያደረገቻቸው አዋልድ መጽሐፍት። ከዛ ባለፈ ያው ሁላችንም እንዲና የማናረጋው አንድ ነገር አለ። በቤተክርስቲያን ስም የሚጻፉ ብዙ መጽሐፍቶች አሉ። ኦኬ ቤተክርስቲያን የማታውቃቸው ሪኮግናይዝ ያላደረገቻቸው መጽሐፍቶች አሉ። እሱን ማጥራት ቤተክርስቲያን የጀመረቻቸው ስራዎች አሉ። ለወደፊቱም ደግሞ ብዙ ስራዎች እንደምትሰራ ተስፋ እናደርጋለን የቤተክርስቲያን ልጆች እንደመሆናችን። ግን ከዛ ባለፈ መረዳት ምን ለማለት ተፈልጎ ነው የሚለው ነገር አንደርስታንድ ልናደርግ ይገባልና እነዚህ ነገር ላይ ያሉ መረዳቶችን ሰዎች ማስተዋል አለበት። ነገረ ድነት ግን በቃ የተቀመጠ ነገር አለ። ኦኬ የተቀመጠ ነገር አለ። ዶግማ ወይ ደግሞ ቤተክርስቲያን ሃይማኖቴ እነዚህ ናቸው ብላ አምስቱ አዕማደ ምስጢራት ብላ የለየቻቸው አሉ። ሰዎች ግዴታ ወደ ቤተክርስቲያን መጀመሪያ ከመጨመራቸው በፊት እነዚህ ነገሮች ማመን ማወቅ አለባቸው ብላ ያስቀመጠቻቸው ነገሮች አሉ። ቤተክርስቲያን እንደዚህ ያለች የጮች አይ እዚህ መጽሐፍ ላይ እኮ የሆነ መጽሐፍ ላይ እኮ እንዲህ ተብሎ ተጽፏል ስለዚህ እንዲህ ያሉ እንደው መዳረቅ ሲስም ቅድም ስትናገር ሰምቻለሁና ይሄ ነገር እኔም እያሰለቸኝ መጥቷል ብላና እውነት ነው ያሰለቻልም ጌታ በሚያውቀውና እንደው በተደጋጋሚ ሲነገር ሰው አልሰማ ካለ ምንም ማድረግ አይቻልም። ጌታ ይርዳቸው እንደዚህ የሚሉ ሰዎችን። ግን ቤተክርስቲያን ግን ከነገረ ድነት አንፃር መጽሐፍ ቅዱስም ቤተክርስቲያን ስለሰጠችን ጥርት ያለ ነገር ቸርች አስቀምጣለች። ስለዚህ ከዛ አንፃር ነገሮችን መረዳት ያስፈልጋል ማለት ያክል ነው። እግዚአብሔር ያክብርልን። ሲፊያ ወንድሞች ብዙ ስላሉበት ያው ነገር ከማንዛዛማ ከምደጋግም ብዬ ነው። ቴንክ ዩ ብሮስኪ። ኦኬ ቴንክ ዩ ጋዲ፣ ሁላችሁንም አመሰግናለሁ። የዋዴ ዲያቆን መኩ፣ አንትሽ፣ ዮኒ ፓፓ፣ ጋዲ ናቱ ቅድም ቴንክ ዩ ምሳ ስለጋበዝከኝ